ሳይ መስቲ ጉዱነን አልገባኝም። ለምን አለም ጉድ አድርጋናለች ማለት እኔ መጀመሪያም ፈርቼ ነበር እኮ። ምን ነው የፈራሽው? ቪዲዮ አላት ማለት ስልኳ ላይ ያጠፋነው ቪዲዮ ነው? አዎ ሌላ ኮፒ አላት ማለት ነው። እኔ እንጃ መሰለኝ እንደዛ ነው የሚሆነው። እቺ ከይሲ ታውቂያለሽ መሲ በጣም ቀላል ሰው አድርገናት ነበረ። ሰብሊ ግን ውሸቷን እንዳይሆን። አይ እውነቷን ነው፣ ቪዲዮን አሳይተኛለች። እሺ ቆይ አሁን ምን ይሁን ነው የምትለው? የበፊት ጥያቄዋን የደገመችው ማለት አንቺ እንደጻፍሽው እንድታምኚ? አዎ እንደዛ እንዳደርግ ነው የምትፈልገው። እንደዛማ በፍጹም አይሆንም። እኔም እንደሱ ነው ያልኳት፣ ግን ደግሞ ሌላ አማራጭ አለኝ ይመስለኛል። የሆነ መንገድ እንፈልጋለን። ምን አይነት መንገድ ሊኖር ይችላል? አላውቅም፣ ግን እየተጋተትሻትም ቢሆን ትንሽ ጊዜ ግዢ፣ የሆነ ነገር እስክናገኝ። ባለፈው ስለጎዳናት ጊዜ የምትሰጠኝ ይመስለኛል። አለም ቆይ ምን አይነት ሴጣን የሆነች ልጅ ናት? ሁሉንም ነገር ማበላሸት ነው የምትፈልገው። ኤላን የራሷ ማድረግ እንደማትችለው እያወቀች ምንድነው የሰው ህይወት እንደዚህ መበጥበጥ? ባልበላውም ጭሬ ልድፈው ነው። ቆይ ይሄ ወሬ ጆኒ ጋር እንዳይደርስ ማድረግ አንችልም? አንቺ ደግሞ የዚህን ግቢ ወሬ እያወቅሽው። ለነገሩ ልክ ነሽ። ደግሞ ጆኒ ባይሰማ ኤላ ሰምቶ ከሱ ጋር መጣላት ይቀራል። ይጣላሻ? ኤላ ምንሽ ነው? ከዛ ይልቅ ፍቅርሽን ማዳን የምትችይበትን መንገድ ብትፈልጊ አይሻልም እንዴ? ለምን ባላደረኩት ነገር ኤላ ይናደድብኛል? ቢናደድብሽም የምታጭው ነገር የለም። ቢሆንም ቆይ አንቺ ልጅ እኔን እንደ ጓደኛሽ አታይኝም እንዴ? አይሻለሁ እንጂ ምን ማለት ነው? እና እንደዛ ከሆነ ለምንድን ነው የምትደብቂ? ምን ደበቅኩሽ? ስሜትሽን ነው። የምን ስሜት? ቆይ ለኤላ ያለሽ ትክክለኛ ስሜት ምንድን ነው እንዴ? ምን ሊሆን ይችላል? የጓደኝነት ስሜት ነው። እሱማ ባፍሽ የምትናገሪው ነው። ቆይ ምን ለማለት እየሞከርሽ ነው? ሰብለ እኔ ውስጥሽ ያለውን ትክክለኛ ስሜት ነው ማወቅ የምፈልገው። ንግግርሽ ሌላ፣ ስራሽ ሌላ። ጀመረሽ ደግሞ። ያ እንደ ሁልጊዜው ይሄን ጉዳይ ሳነሳ መቆጣትና መሸሽ ነው የምትፈልጊው። እና ታዲያ የማይሆን ነገር እያወራሽ አፊን ከፍቼ እንድሰማሽ ነው የምትፈልጊው? የማይሆን አይደለም እየሆነ ያለ ጉዳይ ነው። መሲ በእናትሽ ለጊዜው ያለም ጉዳይ በቃናል። እስከዛ በሱ እንጨነቅ እሺ? ይሄንን ጉዳይ ሌላ ጊዜ እናወራበታለን። ምንም የሚወራ ነገር የለም እንላለን። እሺ ቢዳ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን ነው ኮቴ ለምን እንዴ? ምን አልሽ አንቺ ትንሽ? አይ ምንም ደህና እንዴት ነው ወይ ያልኩት። እስቲ ቅድም ያልሽውን ድገም። አረ የቅድሙ እኮ ያፉ ለምታ እኮ ነው፣ እንዲሁ በድንገት ተሳስቼ ነው። ሰሚኛለሽ? እኔ የምላሽ ሰው መግፋት ሲገፉኝም ዝም አለ። ቆይ አንቺ የነን ባህሪን ታውቂ ነው? አረ አላውቅም ነበር። ካሁን በኋላ ግን ማለት ነው ስላወቁት እንዲች ብዬ ድንበር ላይ አልደርስ። በጣም ጥሩ። ተይ በኋላ ተሳስተሽ አጠገቤ ከደረሽ ወይ እንጂ እንዴ ፈልገኝ ስትመጣ ደስ ይላል። እኔ እኮ ድሮም ፈልግሽ ነበር። አንቺ ነሽ ጓደኝነታችንን ያበላሽሽው። ያበላሽሁት እኔ አይደለሁም ቤዛ ነች። እሷ ምን አደረገች? አንተን ስላፈቀረች ብቻ እኔን ክፉ አድርጋ አይታኝ ከዛ ላይ አየች። አንቺም እኮ ብትሆኚ እሷን ብዙ ነገር አድርገሻታል። ቆይ እሺ አሁን የመጣኸው ስለሷ ልትከራከረኝ ነው? አይደለም። እና ምንድነው? አይበቃሽም ወይ ልልሽ ነው የመጣሁት። ምኑ ነው የሚበቃኝ? ጸጋ ቤዛን ታያት። አልገባኝም። ከተውኳት እኮ በጣም ቆየሁ። እኔም እንደዛ ነበር ማስበው፣ ግን ደግሞ እንዳልተውሻት የተገለጸልኝ ሰሞኑን እኮ። እንዴት? እናቷ በቀደም በጭንቀት ሆነው ደውለውልኝ ነበር። እና ምን አሉ? ተያይዛችሁ ልጠፉ እንደሆነ ጸጋ ነገረችኝ ብለው ተሳስቀው ነገሩ እኮ። የቤዛ እናት መቼም አላደረኩትም ብለሽ እንደማታውሽኝ ተስፋ አደርጋለሁ። እኔ ያልገባኝ ከአንተ ጋር ከመጀመሪያው ነው መደወል የጀመራችሁት? ያኔም እኮ ከቤዛ ጋር በፍቅር ታወሪ በነበረበት ሰዓት ስልኬን አግኝተው ደውለውልኝ ነበር። እና አሁን መልሰው ደወሉልኝ ነው የምትለኝ? አዎ። አላምነህ። ለምን? ምክንያቱም ይህንን ሁሉ ታሪክ የነገረች ቤዛ ስለሆነች። በነገራችን ላይ ጸጋ፣ እኔ ቤዛን ማላገኛት አንቺ አይተሽ ለጋሽ ትነግረዋለሽ ብዬ አስቤ አይደለም። ለምንድን ነው? የጋሽን ቃል ለማክበር ነው። እና ደግሞ እሷ እንደተውካት እሱ እርግጠኛ ሲሆን አንድ የሚያደርግልኝ ነገር አለ። ምን? እናቴት እንዳለች ይነግረኛል። የምርህን ነው?
አዎ ጸጋ። ስለዚህ እባክሽ ላሳለፍናቸው ጊዜያት ስትይ ቤዛን ተያት። እኔ በማጣት ለምትሰቃዩ ስቃይ በቃታል። ገባኝ። እና ያልኩሽን ተረድተሽኝ ባታሰቃይ ደስ ይለኛል። መልካም ያሬድ፣ እንዲህ ባይሆን ደስ ይለኝ ነበር። ጨክነህብኝ ጨካኝ አደረግኝ። ቶሎ በይና ቀርተን እንምጣ እንጂ አስለግሚያለሽ። እስኪ ተይ እንዴ እኔም መጨረሻ ሳስበው ሆዴ ብሰኛል። አንቺ ምን ሆንሽ ደግሞ? አንቺስ ከኔ ጋር ወንዝ ወርደሽ ውሃ የምትቀጂው ለሳምንት ወይ ለወር ነው፣ አለፍ ካለም ለመንፈቅ። ተያ በኋላማ ወንዝ ወርደሽ ውሃ የምትቀጂበት ሳይሆን ቤትሽ ቁጭ ብለሽ የምትቀጂበት ቦታ ትሄጃለሽ። እንደው ወግሽ ገብቶኝ ከሆነ ስላቡሻዋ ነው አይደል የምትወሪ? ኋላስ እሱ ከዚህ መንደር ከመጣ ጀምሮ የኔና ያንቺ የቀይ ወግ ምን ሆነና ስላቡሽም አይደል? እንደው ልፊ ቢልሽ እንጂ አቡሽዋ እንኳን ሞልቶለት ወደ ከተማ የሚወስደኝ አይመስለኝ። እሱን ተይና የከተማ ውሃ እንዴት እንደሆነ ታውቂያለሽ? እንዴት ነው በይ? እንዲህ ክፍት ስታደርጊው ፈሰስ ይላል። ሲያሻሽ አካላቴን እታጠባለሁ ካልሽ እዛው ቤትሽ ነው አሉ። አንቺ የን ሁሉ ምን አወቅሽ? አንሙት እዛ ከርሞም አይደል የመጣው እሱ ነው ያወጋኝ። እንዲያው አነጋገርሽ እኮ ካንሙት ሰምተሽ የምታወጊ ሳይሆን እዛው ሄደሽ ቀይ ቀዳሽ ነው የምትመስዪው። ከገበያ ስንሄድ ከሞላ ሻይ ቤት የሚከፈተውን ድራማ ላይ የሹም እዛ ሳይ ብዙ ነገር ተመሪያለሁ። እንዲያው ያንቺስ መከጀል ቅጣጣ። እንዲያው ምን አለ ፍላጎትሽን በልክ ብታደርጊው። እስኪ ተይኝ እዚህ ኩበት ከመጠፈጥፍ እዛ ከተማ ሂጄ ድንች ብጠብስ ሳይሻለኝ አይቀርም። እንዲያው ከተማ የሄደ ሁሉ እኮ አይሰምርለትም። ሁሉም የወዱን ችሎ ነው የሚኖረው። እንዲያው ስንድዬ ማሪቱ ከከተማ የተመለሰሽ ጊዜ ያወራችንን ዘነጋሽው? ማሪቱ ያስቻለው ኋላስ እኛን እዚህ ከቀያት ትውጡ ኑሯችሁን እዚህ አርጉ ብላን መንፈቅ ሳይሞላት አይደል አረብ ሀገር ሄደችው። ታዲያ እዛ ሄዳ ምን እየረገጣት እንደሆነ መች ታወቀን? እንዲያው ምኑንም በምኑንም እዚህ በት እየጠፈጠፉ ውሃ ከመሸከሙ እዛ መኖር ይሻላል። በያውን እሱንም ተይና ኔቶል ቶሎ እንሂድ። ባትኝስ መች ቀርልኛል። አይ እንዴት ነህ? ደህና ነኝ። ኧረ ተው ኮስተር ማለትን ተፈታ ለማለት ሞክር። ፈታ እንዴት ነው? በቃ አለ አይደለም ሰው ሊቀርብ ሲሞክር ምናምን ፈታ ብለህ አዋራ። እኛ እኮ የክላሶች ልጆች ነን። አይ እንግዲህ እኔ ያለመድኩም ይሆናል። ሊሆን ይችላል፣ ግን ደግሞ የሰው ልጅ የሚኖርበትን አካባቢ መምሰል ግዴታው ነው። እና እንዴት ልሁን? በቃ ኮስተር አትበል። ደግሞ ትናንትና አስቀይሜ ከሆነ ይቅርታ። አንተን ቁጭ አድርጌ መሄድ አልነበረብኝም። ግድ የለም ይቅር ብዬሻለሁ። እና ፈታ ለማለት ተስማማ? አይ ፈታ ማለቱን እንኳን አልለመድኩበትም። ባይሆን ግን ለንግግርሽ ምላሽ እንድሰጥሽ ከሆነ ተስማምቻለሁ። ለሱም መስማማት ጥሩ ነው። ሌላውን ደግሞ ቀስ እያልክ ተላምደዋለህ። መልካም። እና ባለፈው ትምህርት ቤታችን እንዴት አየው? ስለ ገና መች ለመድኩት ብለኸኝ ነበር። በዚህ ሁለት ቀን ስታየው እንዴት ነው? ሁሉ ነገሩ ግራ ነው። እንዴት? ወፈፌው ይበዛዋል። ወፈፌ? እንዴት እንደዛ ልትል ቻልክ? የማገኘው ሰው ሁሉ የሚሆነውን የማይሆነውን የሚቀባጥር ነው። ቅድም ከጄሪ ጋር አይቼክ ነበር። እሷ ናት አይደል አንዷ? እንዲያው እሷን ልጅ ምንም ቀልብ ያልወደዳት። ቀልብህን ግን አድንቄዋለሁ። እንዴት? ይኸውልህ ጄሪ በማያገባት እየገባች ምን በጠብጥ ወፈፌ ነች። ግምት የልክ ኑሮ አለ። በትክክል። እንዲያው የነካችብሽ ነገር አለ እንዴ? አይ እኔን እንኳን አይደለም። እና ታዲያ ግን የኢቨንን ህይወት ወደ መጥፎ መንገድ ከሚመሩ ሴቶች ውስጥ እሷ አንዷ ነች። የኔንም ሙቲ ነው የምትይ? ደመላሽ ባልነግረህ ጥሩ ነው። በቃ ጨዋታን ቀይር። ባይሆን እስቲ ስለ ገጠር ንገረኝ። ኧረ ምንድነው 10 ቦታ የምትረግጨው አንቺው? የጀመርነውን ወግ መች በቅጡ ጨረስነውና።
እንግዲህ እኔ ወንድም እዚህ መሀል ሀገር ውስጥ ሁሉንም ቢናገሩት ሆድ ባዶ ይቀራል የሚባል አባባል አለ። እና ታዲያ ስለዚህ ሆዴ ባዶ እንዳይቀር ሁሉንም ነገር ባልነግርህ ጥሩ ነው። ባይሆን የነገርኩህን ፍንጭ ይዘህ አንተ በምታጣራበት መንገድ ብታጣራ ጥሩ ነው እኮ። ስለሙቲ ነው የማጣራው? አዎ ስለሙቲ። አሁን ግን መሄድ ፈልጌ ነበር። እንደ ባለፈው እንድትናደድ ስለማልፈልግ ነው። መሄድ ይችላል? በእጄ መሄድ ትችያለሽ። እሺ ቤቲ። አቤት ደመላሽ። የጀመርሽልኝን ግን ትጨርሽልኛለሽ። እሺ ምንድነው ሰው እንደዚህ ጣልጣል ማድረግ ባክሽ? ኧረ እኔ ጣል አላደረኩም። ከዚህ በላይ እንደዛ ከመሰለ እገዛሃለሁ። በምን? ደስ ባለኝ። እኔ ደስ ባለኝ። እርግጠኛ ነሽ? ግን የምችለው እኔ አንቺ የምትችይውን በምን ላቅ እችላለሁ? ማወቅ አለብህ። አንቺ እኮ ራስሽ ቅኔ የሆንሽ ልጅ ነሽ። ቅኔ ከሆነ ፍታኛ። ፍታኛ? ይሄ ንግግር ራሱ ቅኔ የለውም አይደል? ኦ እኔ እንደዛ ለማለት ፈልጌ አይደለም። ምንድነው ቃላት የምትሰነጥቀው እንዴ? ስለ ቅኔ እያወራን ስለሆነ ነው። አይ እኔ ቅኔ ተናጋሪ አይደለሁም። አሁን መካሱን ልታስረሺ ነው? ኧረ አይደለም። ከክላስ በኋላ እንገናኝ። ከክላስ በኋላ? ምን ነው ስራ አለብሽ? ሳይሆን በዚህ መልኩ መገናኘታችን ላንተ ጥሩ አይደለም ብዬ ነው። ስላሰብሽልኝ በደንብ አመሰግናለሁ። አሁን ላይ ግን የሚያስደስተኝን ነገር ባደርግ ይሻላል። እሺ ካልክ። በአንድ አፍ ደግሞ ከማኪያቶ በላይ ምንም አልፈልግም። ኧረ ቢያንስ ማኪያቶን አንተ ክፈል። ኦኬ። ከክላስ ውጪ ማግኘት የራሱ ይበዛብሃል እያልሽ ነው? የት ነው እየዋልክ ያለኸው? እንዴት ነገረኛ እየሆንክ ነው። እንግዲህ አንዳንድ ፍቅር አያስበላም አያስጠጣም። የኔ ደግሞ ነገረኛ የሚያደርግ ይሆናል። ኦ እኔ ፈታ ማለት ነው የምወደው። ነገር ምናምን አይመቸኝም። አንቺ ካልሽ የማይቀየር ነገር የለም። ቆዳዬን ሁሉ ነው የምቀይርልሽ። ይሄን ያህል ስላፈቀርከኝ ብቻ እኮ ሁሉንም ነገር መስጠት የለብህም። ለምን? እኔን አትየኝም። ትርፉ መጎዳት ነው። ተጎድተሻል ማለት እንችላለን? ምን ጥያቄ አለ? እስቲ እቺን ሀሳብ አፍታቻት። ያፈቀርከውን ሰው ማግኘት ማትችል ከሆነ ምንም አይተርፍክም። ምክንያቱም አንተ ያለ እንደዛ ሰው ሰጠቀዋል። ሀሳብሽ ገብቶኛል። እየቆጠብክ እያልሽ ነው? ቢከብድም አዎ። እስቲ ከቻልኩ ሞክራለሁ። ስለሰማከኝ አመሰግናለሁ። ምስጋና ኪስ አይገባም ሲባል አልሰማሽ? ምን ነው? እናማ መቼና የት እንደምንገናኝ ንገሪኝ። እስኪ እናያለን። ሰሞኑን ምን ሆነ የቀረው? ፈልገሽ ነበር እንዴ? አዎ በጣም ፈልጌ ነበር። በዛ ላይ ደግሞ ስልክ ዝግ ነው። አዎ እባክሽ ትንሽ ኔትወርክ የማይሰራበት አካባቢ ነበርኩኝ። ፋያህን ክላም ልታረጋቸው ሄደ ነበር? አንድ ሁለት ቀን እዛ ቆይቼ ነው የመጣሁት። እና ታዲያ እሳቸው እንዴት ናቸው? ፒስ ናቸው አይደል? አዎ ፒስ ነው። ግን እንዴት አገኘሽ? አንድ ነገር ልነግር ፈልጌ ነበር። ምን? ይኸውልህ ዳኒ፣ ለአንዴና ለመጨረሻ ጊዜ ይህችን ጸጋ ለመገላገል አደፍርስን በቁጥጥራችን ስር ማድረግ አለብን። እናማ እኛ ብለነው እሱ ያለበትን ፍንጭ ምንም ማግኘት አልቻልንም። በእርግጠኝነት እሱ እና መኮንን የሆነ ቦታ ሻጋርገውት ነው። እሱ በደንብ ገብቶኛል። እኛ የሆነ ነገር አድርገን ለማስፈራራት አስበናል። ምን? ደመረ ልንጠቀመው ነው። እንዴ? እሱ እኮ የሷ ሰው ነው። ያምሻል? እሱማ አዎ፣ ግን ደግሞ ደፍሮኛል ምናምን ብላ ስለመሰከረችበት ያው ጀርባውን ሰጥቷታል። ኦኬ ገባኝ። ያው እኛ ደግሞ እሱን አግባብተን አደፍርስ የት እንዳለ ማነግሪኝ ከሆነ እኔን እንደወጋሽ ለፖሊሶች እናገራለሁ ምናምን እንዲላት እናደርጋለን። ጸዴ አይዲያ ነው። ግን ደግሞ ችግሩ ደመረ በቀላሉ እንዲህ ፒስ የሚል ሰው አይደለም። እኛ ደግሞ በምትኩ አንድ ነገር ልንሰጠው አስበናል። ምንድን? ያኔ ጸጋን ሲያንቃት ፎቶ ያነሳውን ሰውና ደግሞ በዛ ላይ ዘርሮ የጣለው ማን እንደሆነ እንነግረዋለን። እንዴ? እያወራሽ ያለው እኮ ስለኔ ነው። አዎ ዳኒ፣ ለዛ ነው ይሄንን እቅዳችንን የምነግርህ። አረ እንደዚህማ አይሆንም። ይሄ በጣም ሪስክ አለው። እንዴ? እሱ ይገባኛል። ግን ደግሞ ዳኒ ያልከኝን ነገር አትርሳ።
እስካሁን ያስጨንቀኝ የነበረው የአባቴ ጉዳይ ነው። እሱን ደግሞ ተገላግያለሁ። ስለዚህ ባለኝ አቅም አግዛቸዋለሁ ምናምን ስትል ነበር። እሱማው ግን እኔ እንዳለሁበት ሲሰማ በቀጥታ ነው ያለሁበት ድረስ መጥቶ ያንቀኛል። ለሱ ዝግጅት አርጋ ደግሞ ዳኒ ወንድ ልጅ አይደለ እንዴ? የምን መሽለጥለጥ ነው እንዴ? ቹቻ እንደምታየው እኮ አይደለም። የኔ ምርጥነት እኮ ማነፍነፉ ላይ ነው። ሰማኛለህ ዳኒ? ተስማማም አልተስማማም እኛ እያደረግን ያለነውን ነገር ነው የነገርኩ። ለማንኛውም ራስን ጠብቅሽ። እሺ ቆይ ቀስቴ ነግሮታል? መጀመሪያ ለአንተ ነግረን ዝግጅት እንድታረግ ስለፈለግን አልነገርነውም። አሁን ግን ለቀስቴ ደውለትና እንዲያገኘው አደርጋለሁ። ሰማኛለህ ዳኒ? እንደውም ከዚህ ጣጣ ለመውጣት አንድ ጸዴ ነገር ብታረግ በጣም ጥሩ ይመስለኛል። ደመረ እሳት ጎርሶ እሳት ለብሶ ወደ አንተ ሲመጣ እሱን ቆልፈ የምትይዝበት የሆነ ፋይል ማዘጋጀት አለብህ። ምን ልነግረው ይችላል? ምናልባት ስለመኮንን። ብራቮ። ስለመኮንን እንደውም የሆነ ነገር ነግረዋለሁ። በጣም አሪፍ። እንግዲህ ራስን ፕሮቴክት ለማድረግ ከመሳሪያ በላይ መረጃ በጣም ፓወራለሁ። አዎ፣ ለማንኛውም መሄድ አለብኝ። ያለኝ አማራጭ ነው። ነበሮ የገባሽው ቃል ሌላ ስለምጭ አንዱ የሚባል ወዴት ነው? አጎቴ ፒስ ነው አለን። ደህና ነው። ወዴት ነው? ውሃ ልቀዳ። እንዴ ከመቼ ጀምሮ አንተ? ከዛሬ ጀምሮ። ምን ነው ችግር አለ? ኧረ አንተ ሰው ተው ግድ የለም ተው። እንዴ ምን አረኩኝ አጎቴ? ቅድም ደቃልኩኝና ቲንኬን ጨመጨምኩኝ። ከዛ አይምሮ ላይ ሀሳብ መጣ። ለምን ውሃ ቀድቼ አጎቴን ሰርፕራይዝ አላረግም አልኩ። በዛ ላይ ደግሞ የእናትዬ ምርቃ ሲጨመርበት ጸዴ ነው። አስበዋል አጎቴ? ዳቦሽ ምን አለ በአማርኛ ብናወራ? እንዴ እናወራ እንጂ በአማርኛ። ለካ ቻናል ቀይሬ ያወዛገብኩ አጎቴ። አፉ በለኝ። ምን አልክ? ምን መሰለህ አጎቴ፣ ያገኘሁትን ስራ ሰርቼ ጡንቼ ማጠንከር አለብኝ። በቃ ስራ መልመድ አለብኝ አጎቴ። እስከ መቼ ድረስ? ስራ መልመድ ጥሩ ነው፣ ግን ብቻህን መሄድ የለብህም። ከግስላው ጋር አብረህ መሄድ አለብህ። እንዴ አጎቴ ደግሞ ለምን ግስላው? እንዴ ያ ደግሞ አውሬ መንገድ ላይ እንዳይተናኮለ ብዬ ነው። አይ አጎቴ ደግሞ ለሱ አንደኛው ቸርጌ ጠማማ ምን ብሎ ነው የሚያስጥለኝ? ምን አልከኝ? ኧረ አጎቴ፣ ኧረ ፀሐይዋ በጣም እያመረረች ነው። ልሂድበት። እንዴ ታይም ኢዝ ጎልድ ብሏል ፈረንጅ። እንዴ ምን ሆነህ ነው አጎቴ? በኋላ እንገናኛለን። ወይ በምን ጠራራ ፀሐይ ቢወልዱት ነው እንደዚህ የፈጠነው? አይ ይሄማ ጤነኛም አይመስለኝም። ወይ ጉድ! አንቺ ምን አመጣው? አለማይ በቃ እኔ ሆኜ ነው እሱንም አንቺ ብዬ ጠራሁሽ። እና ማለትኝ ነበረ። ሴጣን ብልሽ ራሱ ሴጣን ይደብረዋል። አታምጥምጪ። አሁን ምንድን ነው የፈለግሽው? አንቺ በስርዓት አውሪኝ ብዬሻለሁ። አለበለዚያ ምን እንደ ባለፈው ልትገኝ ትሞክሪያለሽ? ያኔ ሳላስበው ነው ያደረኩት። አሁን ግን ፈቅጄ ፈልጌ ያደርገዋለሁ። እሺ ታረጊውም አይባልም። ለማንኛውም ከዚህ በኋላ ባንቺ ዛቻ አልደነግጥም። በዛቻ ማትደነግጪ ከሆነ አድርገዋለሁ። ምን ችግር አለው? ምንድነው ግን እንደዚህ አንጨረጨረሽ ነው ወይንስ ሰብለን አግኝተሻት ነበር? አለም ቪዲዮን አጥፊ። አውቄው ነበር። ያቺ አልቃሻ መታ አለቀሰችብሽ አይደል? ቪዲዮን አጥፊ እያልኩሽ ነው። እድሜ ልኳ እንዳለቀሰች። ግን አንቺ ባትኖሪ ምን ይውጣት ነበር? አለም ትግስቴን እያስጨረሽኝ ነው። ቪዲዮን አጥፊው። አለቀ አላለቀ እኔን አያገባኝም። ባይሆን ጓደኛሽን ምከሪያት፣ ያልኳትን ታድርግ። እሱ ሲያምርሽ ይቀራል። መቼም አታድርገው። ይሄንንማ እሷን ብላኝ ነበር እኮ። ለመድገም አንቺ እዚህ ድረስ መምጣት አይጠበቅብሽም ነበር። ቆይ የራስሽን ችግር ለምን ራስሽ አትፈቺው? በእኔና በኤላ መካከል ጣልቃ አትግቢ። አርፈሽ ጆኒ ይዘሽ ተቀመጪ ብያት ነበር። ሰምኛለሽ? ኤላን መቆጣጠር የራስሽ ፋንታ ነው። ፍቅሬን ማዳን የኔ ግዴታ ነው። የምን ፍቅር? አመናችሁም አላመናችሁም ኤላ የኔ ፍቅረኛ ነው። ወይ አላወቅኩም ነበር። አንቺ ነው እንዴ? አዎ ነው። እና ታዲያ አሁን ኤላ የት ነው ያለው? የት ነው ያለው? የትም ይሁን እሱ አንቺን አያገባሽ። ኦ ምናልባት ከብሬክቲ ጋር ተገናኝተው ያለፈ የፍቅር ጊዜያቸውን እያሳለፉ በፍቅር ጭልጥ ብሎ ይሆን እንዴ? መሲ አፍሽን ዝጊ። ይሄ ማለት ደግሞ ምን ማለት መሰለሽ? የተዳፈነ ፍቅራቸውን ቆስቁሶ እንደገና ሊያቀጣጥለው ይችላል። ማነቃ እሰይ ደግ አደረገ።
ያ ማለት ደግሞ የሌላ ልብ ለብርክቲን የተከፈተው እሷ ተደላድላ ትቀመጥበታለች ማለት ነው። ለዚህ ንግግርሽ ሰብለን ዋጋ አስከፍላታለሁ። እሷ ምን ታርግሽ? ከኔ ጋር አጨርሽም እንዴ? በአንቺ ምክንያት እንደወሰንኩባት ንገሪያት እሺ። መኖር ካልፈለግሽ ሞክሪዋ። ምንም አታመጪም ባክሽ። ምንም አላመጣም? አዎ ምንም አታመጪም። አሁን አንቺ ምን ልታመጪ ነው? መሲ ምን እየሆናችሁ ነው? አስረው አረ ከዚህ በላይ መታገስ አልችልም። ምን ተፈጥሮ ነው? ለምን አትነግሪኝም? ለኔ ተቀምጠን እናውራ። እንችላለን። ደህና ነሽ ግን አንቺ? እና እዚህ ጋር ቁጭ ብለን እናውራ እንጂ። ደህና ነሽ አንቺ? ሄቨን ይሄ ሰውዬሽን አደባ ትይዥልኝ፣ ካለበለዚያ ግን ውርድ ከራሴ። ስለማን ነው የምታወሪው? ይሄ ደመላሽ ነው እንዴ? ቆይ ምን አድርጎሽ ነው እንዴ? አንቺ ቆሌን አልገፈፈኝም። ቆሌ ይገፈፍና ይኸውልሽ፣ እኔ ጄሪ አይደለም በሱ በማንም የማልደነግጥ ሰው ነበርኩኝ። እንዴው እንደ ድንገት ልቤ ሳስቶ አግኝቶኝ ነው። ቆይ በምንድን ነው ልብሽ የሳሰው? አሁን ሳይገባሽ ቀርቶ ነው ሄቨን? ብቻ በፍቅር እንዳይሆን። ሴትዮ እኔ ፍቅር አልያዘኝም አይዘኝም። ገባሽ አይደል እንዴ? አንቺ ራስሽ እኮ ነሽ ልቤ ሳሰ ያልሽው። ታዲያ ብልስ ሌላ ማሰብ ያለብሽ ነገር እያለ ምንድን ነው የምትቀባጠሪው? እሺ በቃ ይቅርታ። አሁን ቦታውን እንዲይዝ አድርጊው። አለበለዚያ ግን እኔ ጄሪ ደሜ ከፈላ አናቱን ብዬ ነው የምገላግለው። ማንን? ደመላሽን? አዎ ደመላሽን። አለመታወቅ ይሉታል ይሄኔ ነው። አታስፈራሪኝ እባክሽ። እንዴ ታዲያ ካልፈራሽ እዛው ልክ ልኩን ብለሽ አመጪም ነበር እንዴ? እኔማ እኮ አስቤው ነበር፣ ግን ሌላኛው ጄሪ አስቆመችኝ። ምን ብላ? ታይ ይሄ ሰውዬ የአቶ ደሳለኝ ዘመድ ነው፣ በዛ ላይ ደግሞ የሄቨን ወንድም ነው። እሱ ልክ አስገባሽው ማለት ከሷ ጋር ተጣላሽ ማለት ነው ብሎ ነው ዝም ያለኝ። ተይኝ እስኪ። አንቺ ግን ይሄ ማንነትሽ በጣም አስተዋይ ነው። ቀላል ሄቨን፣ ይኸውልሽ ነግሬሻለሁ፣ ልጁን አደብ አስይዡ፣ ካለበለዚያ ግን ውርድ ከራሴ። እሺ እሺ። ታዲያ ወዴት ነሽ? ሂጄ ልታጠብ። የኔ እናት፣ እኔ ድንጋጤ አልለቀቀኝም እስካሁን። አይ ጄሪ፣ እንደው ምን እንደሚሻልሽ። ፕሮግራምክ እንዴት እየሄደልክ ነው? ከሞላ ጎደል አሪፍ ነው። ያው አንቺም ስላለሽ ታግዢኛለሽ ብዬ አስባለሁ። ወይ እኔ እንደዚህ አይነት ነገር አይመቸኝም። እንዴ እና ማን ሊያግዘኝ ነው? ምን አውቄልክ እንዴ? ያለ አንቺ ማን አለኝ? ይሄንን ስታስብ ሰው አታዘጋጅም ነበር? እኔም አንቺን አስቤ ነው። ባይሆን እኔ በሌላ ነገር አግዝካለሁ። እሺ በምን? በኪሮግራፊ። የምን? ስትዘፍንላት ያው ዳንስ ነው እንዴ? ጭራሽም እዘፍናለሁ? ግድ ነው። ኪያ ደግሞ ሰርግ አደረግሽው እንዴ? የሰርግ ታናሽ ወንድም ነው። ያው ፍቅርህን በአደባባይ ልገልጽላት አይደል? ይኸውልሽ ትንሽ ፕሮግራም እኮ ነች። የፕሮግራም ትንሽ ትልቅ የለው። ባይሆን ምን ልዘፍንላት አሰብክ? እኔ ምንም አላሰብኩም። እንግዲህ እንደዛ ከሆነ እኔ ልምከርክ። በጣም 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 ነው የምወድሽ የሚለውን ዝፈንላት። ኪያ ደግሞ ድምጼ እኮ በጣም ነው የሚያስጠላው። ታዲያ እሱ አይደል እንዴ የሚያስደስተው? እንዴት? ያው ድምጽክ እንደማያምር እያወቅ እሷን ለማስደሰት ሰው ፊት መዝፈንክ ነው። ኪያ ቢቀርብኝ ይሻላል። የእነሱ መሳቂያ ነው የምሆነው። ሆኖ እሷን ለማስደሰት ሰው ፊት መዝፈንክ አይቀርም። እስቲ ዝፈንና እኔ ልክ። አረ ኪያ ይደብራል። በእናትህ ዝፈን፣ እኔ ልስማክ። ተነስ 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 ተነስ። እሺ መሳቅ ግን አይቻልም። እሺ አንቺ አላየሽው ልብሽ ውስጥ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራሽውን ቤት አታውቂውምና ልብሽ ቁልፉን ይስጥሽ ይው ክፈቺና በቃ በጣም ነው የሚፍታቱብክ እና ይቅርብኛ። ያው እኔ ትንሽ ልደበርብህ ብዬ ነው እንጂ አትሆንም። ያንቺ መቀለጃ ሆኜ ልቅር? ምን ነው ደበረክ እንዴ? አይ ደስ ብሎኝ ነው። ደበረ ትላለች እንዴ? እኔ የምልሽ ከተማ እንደዚህ ጅረት ውሃ ያለ መሰለሽ? ምን የለም ብትይ ነው? አላስ አላሉ ግን እንደዚህ ሲፈሳ አይውልም አሉ። ታዲያ እንዴት ነው? ቆይ አንቺ አንሙት ያወጋሽን ይዘሽ ነው? እናስ በይ እንጂ የኔ እኩሌታ ሆኗል።
ያወግሽ ሁሉ የሰማሽውን ማስተጋባቱን አልሳ። ታዲያ ምን ላድርግ? አንቺው ከተማ ገብቼ ተኩየ መኖር እንደምፈልግ እያወቅሽ አንቺ ይልቃውን ቶሎ ቀርተን እንሂድ። የምን መጣደፍ ነው? ደርሶ ለመሸከም ነው ሁሉ ጥድፊያ። በይ እንግዲህ እኔ በጊዜ መሄድ አለብኝ። ይሄንን ውሃ ሄጄ ድፍድፍ ላይ መሙላት አለብኝ። ነገ ጽዋም እኛ ቤትም አይደል? እሱንም ማወጋሽኝ አይደል? እስኪ እናውጋ። እዚህ ያለሽ ጊዜ እንደሆነ ጥቂት ነው። ራንቺስ ነገር መልሶ እዛው ነው። አሁን ስላቡሻ ልታወጊ ነው አይደል? ምን ነው ሳወጋሽ ሰለቸሽ? እሱም አልሰለቸኝም። ደብሬ ጉዳችን ፈላ። አይኔ ነው ልጁ ነው ምንድነው? በወላዲቷ እናቴ ምን ጉድ ነው አንቺ? ህሯ ከመጀመሩ ነው ውሃ መቅዳት የጀመረው። በቃ ገጠር ግባ እናሳ ውሃ ቀርተ ግባ ለቤት ይላል አቡሻ። እንዴት ናችሁ? ስንዱዬ ደብሩዬ እኛ ደጉለናል። እዚህ ጋር ነው ይቀር ደጉላል አቡሽዋ። እኔም አለሁ ሁሉ ሰላም። ደብርዬ ምን እሺ ነው አታወሪም እንዴ? ምን አልከኛ አቡሽዋ? እኔ ምን ሆነሽ ነው ዝም ያልሽው? ልቧ ከርሷት ይሆናል። አንቺ ምንድነው መቀላብጁ? ምን ላድርግ? አንቺ ምላስሽ ቢተሳሰር እኔ አንደበት ልሁንሽ ብዬ እኮ ነው። ቆይ አንተ ከመጀመሩ ነው ውሃ መቅዳት የጀመርከው? ያው ከዛሬ ጀምሮ ነው እኮ። እንዴት? ቅድም በርቀት ሆኛ አንቺና ስንዱ አልቀዱ ስትመጡ አየኋችሁ። ከዛስ በቃ ቤት ሄድኩና ውሃ ልቅዳ ብዬ እኔ ይዤ መጣሁ እኮ ውሃ ለመቅዳት። ስንዱ ደግሞ ምን ሆነሻል? ምን ሆነሽ ነው? እንደው እንዴት ሆነልህ አንተ? ምኑ? በአንድ አይነት ጥቅሻ እንዴ? እሱማ ቀላል ነው። እንደውም እንደዚህ እናድርግ። ምን? በቃ እኔ ውሃ እየቀዳው ለደብሬ አስተምራታለሁ፣ እሷ ደግሞ አንቺን ታስተምርሻለች። ገባኝ። አይ ስንዱ አንቺ እኮ ያራዳ ልጅ ነሽ። አልገባኝም። ወዴት ልትሄጂ ነው? እኔ በጊዜ ቤት መሄድ አለብኝ። አንቺ ካቡሽዋ ጋር ነኝ። እሱማ አይሆንም። ለምን? ይህ አውራሪ እስከመጣ ጥሩ አይሆንም። እንዴ እኔም ውሃ እየቀዳው አንቺም ውሃ እየቀዳሽ እንዴ ቢመጣ ምን እንዳያመጣ ነው? አዎ አቡሽዋ ልክ ነው። በሉ እኔ ልሂድ። ስንዱዬ ቀስ ቀስ እያልሽ አዎ አያራዳች። እሺ ደብሩዋ ቆይ አንቺ ዋዛ አድርገሽኛል። እንዴው አቀዳዱን አሳይኛ። እኔ እዚህ ጭንቀት ላይ ፈነዳኝ ነው። አንተ ፈታ ትላለህ እንዴ? ምንድነው ደግሞ የሚያስጨንቅ? የምርህን? ቆይ እኔ የሚያስጨንቀኝ ነገር ጠፍቶ ነው ወይስ ሙድ እያስክ ነው? እሱማ አይጠፋኝም። ከሄቨን ውጪ ምን ሊሆን ይችላል? የእሷ ነገር ከቀን ወደ ቀን የተወሳሰበ ነው። ትናንት የነበረኝ ችግር ቤቲ ብቻ ነበረች። አሁን ግን ደመላሽም አለ። ቆይ ደመላሽ ያለህ ነገር አለ እንዴ? እሱማ ምንም አላለም። እና ታዲያ ግን ደግሞ ሄቨን አስጠንቃኛለች። እሷ አየን ማለት ለአባቴ ይናገራል፣ አባቴ ያወቀ ማለት ደግሞ ህይወቴ ይበጠበጣል እኮ ነው የምትለው። ቆይ ዩሲ ለምን እንደዚህ አናደርግም? ምን? ይኸውልህ እኔ ደመላሽን ለመቅረብ እየሞከርኩ ነው። አንተም ለምን ጓደኛው ለማድረግ አትሞክርም? የሚሆን ይመስላል እንዴ? ለምን አይሆንም? አንተ ያማል እንዴ? ማን ምንድነኝ ብዬ ነው የምታወቀው? ትልቁ ዳቦ ሊጥ ሆነ አለ ያገሬ ሰው። እንዴ ምን ሆነ ነው? የክላስህ ልጅ ነኝ፣ ጓደኛ ነኝ፣ ጀለስ ነኝ፣ ግቢውን ላሳየ ምናምን ብላ ትተዋወቁም እንዴ? ልጁን ግን አይተዋል? ፊቱ እኮ ጭራሽ አይፈታም። ብቻ ፈርተህ እንዴ? ዩሲ አስኮነኝ፣ ጭራሽ አልፈራም። ግን ያው ነገሩን ካወቀው ደግሞ ይደብራል። ይኸውልህ ዩሲ በተቻለ አቅም ፈጥነህ ስላንተ ጥሩ ነገር ካልነገርከው ቤት የቀድሞ ማንነትህን አውርታ ስላንተ መጥፎ ነገር ትሞላዋለች። እውነትህን እኮ ነው እንዴ? አዎ እኔም በተቻለኝ አቅም ስለ ቄ እያወራሁ ልቀርበው ሞክራለሁ። እንደዛ ቢሆን በጣም አሪፍ ነው የሚሆነው። ሄቨን ግን ያኛውን ኬዝ ረስተዋለች። ማለቴ ባለፈው የተኮራረፋችሁበትን ነገር። አይ ቲንክ እሱ ነገር የቤቲ ተንኮል እንደሆነ ሳትረዳ አትቀርም። እንዴት? ባለፈው ልታገኘኝ ሞክራ ነበር እና ወዲያው እንደመጣች ቴክስት ገባላት። ሁኔታውን ሳይሆን ግን የሆነ ነገር ለማጣራት የሞከረች አለች ነበር። እንደዛ ካረገችማ በጣም አሪፍ ነው። በጣም እንዴ ቁጭ ብላል እንዴ? ሂድና ቶሎ ብለህ ተዋወቀው እንጂ። እውነትህን እኮ ነው።
ከዛ ደግሞ እኔ እመጣለሁ። እሺ አስታይል በል በቃ። አይ ዩሲ እንደዛ ጀንታላ እንዳልነበረ በፍቅር ምክንያት እንደዚህ ልፍስፍስ ነው። ሄሎ ፎንቄ። ፎንቄ ፒስ ነው አሉልሽ። ምን አዲስ ነገር አለ? ዳኒ መጣ እንዴ? አው መጥቷል። አግኝቼው ሀሳባችንን ነግሬዋለሁ። እና ቆይ ምን አለ? በእቅዳችን ተስማምቷል። ስለዚህ ስራዬን መጀመር እችላለሁ ማለት ነው? አው ይኸውልህ ደመረ ሊገኝበት የሚችለው ቦታ ሄዳ አገኘው። እሺ እኔ እኮ ጀመረ የሚለውን ፊሽካ እስክትነፊ እየጠበቅኩ ነው እንጂ አሁን ራሱ ደመረ ጋር ነው ያለሁት። አብራችሁ ናችሁ? አይ እሱን በቅርብ ርቀት ሆኜ እየተከታተልኩት ነው። ሰማኛለህ ቀስቴ፣ ተሳስተህ የማይሆን ፋውል ትሰራና ይሄን ያንተ ነገር ያበቃለታል። እሺ ፎንቄ እመኝኝ፣ የማይሆን ነገር አላደርግም። እሺ እስታይል በቃ ፎንቄ፣ ስወጣ እንገናኛለን። እሺ እስታይል። አሁን ደመረ ከኔ ጋር ቆንጆ ጨዋታ ትጫወታለህ ማለት ነው። ምን ልታረግ መጣ? ትሰማኛለህ ቀስቴ? ወቅቶኛል ብዬ የተናገርኩት ተገድጄ እንጂ ወድጄ እንዳልሆነ ነግሬያለሁ። አውቃለሁ። ሁኔታን ሳየው ግን ልትበቀለኝ የመጣህ ነው የሚመስለው። አታስብ፣ ልበቀልክ አይደለም። እና ምንድን ነው? ይኸውልህ ያለ ስራዬ ወንጀለኛ አድርገህ ዋጋ አስከፍለኛል። ለሱ እኮ ይቅርታ አልኩ አይደል እንዴ? እኔ ይቅርታ አልፈልግም። እና ምን ላድርግልህ? ይኸውልህ የምታደርግልኝ አንድ ነገር አለ። እሱን ደግሞ ዘይደ ለምሽው የሚነግር እና አሁን ተከተለኝና እዛ ጋር ሄደን እናወራለን። ባልነግርህ ግን ደስ ይለኛል። ይኸውልሽ አሁን በምን እንደተጣላችሁ ብቻ በቀጥታ ነገር በባለፈው ጉዳይ ነበር የተጣላነው። በባለፈው ማለት የትኛው ጉዳይ? ራሴን በሳትኩበት። ታዲያ ይሄንን ከመሲ ጋር ምን አገናኘው? እሷና ሰብለ ናቸው የደበደቡ። ምን? አዎ ሰብለና መሲ ናቸው ይሄንን ነገር ያደረጉት? አዎ። ቆይ በተደጋጋሚ ይሄን ነገር ስጠይቅሽ ለምንድን ነው ታዲያ አልነገርሽኝ? ብነግርህም አታምነኝም ነበራ። አለም ልክ አላደረሽም። ቆይ እሺ ታዲያ አሁን ምን አድርጌ ነው የምትልሽ? ላንተ እንዳልነግር እያስጠነቀቀችኝ ነው። አለም እየዋሸሽኝ አይደለም አይደል? ለምን ዋሻለሁ? እኔ እኮ ላንተ ስለማልነግር ነው እንጂ ሁሌ ከኤላ ራቂ ብለው እንደዛቱብኝ ነው። አለም በቃ አንቺ ተረጋጊሽ። እኔ ሁለቱንም እያወራችኋለሁ። ኤላ ይተዋቸው በቃ። እኔ እኮ ሁል ጊዜ እነሱን ፉከራችዬ ነው ማልፈው። ይሁልሽ ዝም ከተባሉ ጥሩ አይደለም። ዝም ስላልሻቸው እኮ ነው አሁንም እስከ መደብደብ የደረሱት አይደል? በህልሜ እየመሰለኝ ነው። ምኑ ማለት አንተ ላይ እንደዚህ ታስብልኛለህ ብዬ አላስብ ነበር። በእኔ ምክንያት ምንም እንድትሆኝ አልፈልግም። እሺ እኔም እኮ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። ቆይ እሺ አሁን የደበደቡኝ ሰዓት ሞተሽ ቢሆንስ? ግን ሞቼ ቢሆን ታስታውሰኝ ነበር? እናፍቅህ ነበር? ምን አይነት ወሬ ነው እያወራሽ ያለሽው? ኤላ መልስልኝ። አለም በዚህን ያክል ልቤን ድንጋይ አድርገሽ ነው የምታስቢው? ዛሬ ከጎኔ ስለሆንክ በጣም ደስ ብሎኛል። በደብዳቤው ሰዓትም ለብርክቲ እንደዚህ ነበር ይሆንክላት። ይኸውልሽ ራስሽን ከማንም ጋር አታወዳድሪ። ሳልፈልግ እኮ ነው ውድድር ውስጥ የከተቱኝ። ሳልፈልጉ ስትይ አንቺን አይወድሽም እኔን ነው የሚወደኝ፣ ካንቺ ጋር መሆን ያስጠላዋል፣ ከኔ ጋር ሲሆን ደስተኛ ነው ምናምን እያሉ እኮ ነው ውድድር ውስጥ የከተቱኝ። ተያቸው። ከአሁን በኋላ እኔ ማስተካከል ያለብኝን አስተካክላለሁ። ደግሞ ከአሁን በኋላ ምንም አይነት ነገር እንድትደብቂኝ ሆነ እንድትዋሽኝ አልፈልግም። እና ታረቀ? አሁንማ ከዚህ ሴራ ጀርባ ማን እንዳለ እኮ አወኩኝ። በቃ እንገናኛለን። እሺ ወዴት ልትሄድ ነው? ማስተካከል ያለብኝ ነገሮች አሉ፣ እነሱን ላስተካክላቸው። እንግዲህ ሰብሊ አሁን ምን ልታረጊ ነው? ይሄ ጅማሬው ነው። እንዴ ደመላሽ አንቺ ምርጥ ሰው ፊስ ነው።
ምንድነው ሰላም አትለኝ? ሰላም በቃ እና እንዴት ልበል? እኔ እስከማውቀው ድረስ ሰው መጥቶ ሞቅ አድርጎ ሰላም ሲል እኮ ሞቅ አድርጎ ነው ሰላም ይባላል። እንግዲህ እኔ እሱን አላውቀው ይሆናል። አረ ምን ችግር አለው? እኛ አለን አይደል እንዴ? ሁሉንም ነገር እናስለምዳለን እንዳታስብ። ኧረ አንተዬ እዚህ ግቢ ህዋው በዛሳ። እንዴት? ሁሉም እየመጣ ግቢውን ላላምዲ ማለቱን ተይዞታል ብዬ ነው። አልገባኝም። ማን ነው እንደዛ ያለ? ማንም አይለኛል። ሴቱም ወንዱም ሁሉ ነው። ሴቱ ማን እንደሆነ ማወቅ ይችላል? እሱ እንኳን ይቅርብ። ለመሆኑ አንተ ማን ነህ? እኔ እንኳን ዮሲ ይባላለሁ። አንድ ክላስ ነን። ዮሲ ዮሲያስ ለማለት ነው። ምን ነው ታውቀኛለህ እንዴ? አይ አላውቅም። አኳን ግን የምታውቀኝ ነው የሚመስለው። መስሎ ነው ከሆነ ጥሩ። እና ኢንቫይሮንመንቱን እንዴት አየው? ሸጋ ነው። ምንም አይልም። ቀሪውን ደግሞ ቀስ እያልን እንለምደዋለን። አታስብ። ደግሞ እኔም ስላለው ሁሉንም ነገር በኔ ጣለው ነው ያስለምዳለሁ። በአንተ ለምን? ያው አንድ ክላስ ነን ብዬ ነው። ምን ይኖራል? ከሆነ ጥሩ። እንዲያው ከመታ ይቀር እስኪ አንድ ወግ እናውጋ። እስቲ ስለሙቲ ንገረኝ። እሙቲ ማነች? ለካ እናንተ የምታውቋት ሄቨን በሚለው ስሟ ነው። ሄቨን ሙቲ ነው እንደ ስሟ? አዎ እኛ እንዲያ እያልን ነው የምንጠራት። ባይገርምህ መልኳ ቁርጥ አክስቴን ነው የሚያስታውሰኝ። አክስት ማለት የሄቨን እናት ነች? አዎ ልክ ከማረፏ በፊት ለኔ አባት ልጄን አደራ ብላ ሰጣታለች። አባቴም ደግሞ ጉልበቱ ሲደክም እድሜው ሲገፋ አደራውን ለኔ ያስተላለፈ። እንዲሁ እድሜያችን ተቀራራቢ ቢሆንም እሙቲን እንዳደራ ልጄ ነው የማያት። ገባኝ። በእሷ የመጣ በአይኔ የመጣ ያክል ያንገበግበኛል። እሷን ሊነካት የሚፈልግ ሰው ባገኝ ግንባሩን ብዬ እንደሚደፋው ያክል ነው የሚሰማኝ። ግንባሩን ነው ያልከው? አዎ። ምን ነው ደነገጥክሳ? አረ አልደነገጥኩም። ከሆነ ጥሩ። ይሄ ሰው እየሰማው ነገር አለ እንዴ? ተጫወት እንጂ ምን ነው ዝም አልክስ? አይ ሐሳብ ይዞኝ ነው። ምንድነው የምታስበው? በል እንትና ትምህርት፣ ስለ ትምህርት። ጎሽ ስለ ትምህርት ከሆነስ መልካም ነው። ግን እኮ ቅድም የጠየቅኩን አልመለስክልኝ። ምን ጠይቀኝ ነበር? ምን አልመለስኩም? ስለ ሙቲ ነዋ። ሄቨንማ በጣም ጎበዝ ተማሪ ነች። በሴክሽን ራሱ አንደኛ ትወጣለች ተብላ ትጠበቃለች። ጎሽ በዛ ላይ ደግሞ ጥሩ ስብዕናም አላት። ጎሽ የእናቷ ልጅ ማለት ይቺ ናት። እንዲያው ካመጣኸው አይቀር እንዲያው ስርስሯ የሚክለፈልፍ የኔ ካልሆንሽ እያለ የሚያስቸግራት ሰው ይኖር ይሆን? ሄቨንን የለም አለመኖሩ ጠቀመው። እንደው ሰው ቢኖር ነው ምን ታደርገዋለህ? ነገር መደጋገም አልወድም። ምን እንደማደርገውማ ቅድም የነገርኩ መስሎ በልዴ ነዋል። ደህና ዋል። ልጅ የሰማው ነገር አለ እንዴ? ቆይ ከዚህ ጋር እንዴት ነው የምዘልቀው? እሱን እንዳደርግ የፈለግከው ለምንድን ነው? ጸጋ በአደፍርስ ፎንቄን አስራ እያስፈራራቻት ነው። አደፍርስ ደግሞ እስካሁን የት እንዳለ ማወቅ አልቻለም። እና ታዲያ እኔ አስገድጄ ከጉድጓድ ውስጥ እንዳወጣው ነው የፈለግከው? በትክክል። እሱን ማድረግ አልችልም። ለምን? ከጸጋ ጋር ከዚህ በላይ በተጋጨን ቁጥር ትልቅ ችግር ውስጥ ነው የምንገባው። ይኸውልህ አትርሳ፣ ጸጋ ደፍሮኛል ብላ መስክራባለች። ስለዚህ የትኛውንም ውለታ ብትውልላት አንተን ዋጋ ከማስከፈል ወደ ኋላ አትልም። ልክ ነህ።
ስለዚህ ያልኩ ነገር ብታረግና ፎንቄን ከጸጋ ባርነት ብትወጣ ደስ ይለኛል። በሀሳብ ተስማምቻለሁ። ግን እኔ ከበደልኩ በላይ አንተ የጠየከኝ ነገር ትልቅ ነው። እና ታዲያ ሌላ ምን ፈለግ? እሱን አላቅም። ግን የማደርግልህና የምታደርግልኝ ነገር መመጣጠን አለበት። ይኸውልህ ጸጋን ስታንቃት ከኋላ 100 ማን ፎቶ እንዳነሳ እነግርሃለሁ። ማን ነው? ዳኒ። ይሄ ውሻ ጠርጥሬው ነበር። አሁን የተባባለው ነገር ታደርጋለህ? እሺ አደርጋለሁ። ግን ይኸውልህ ዳኒ ልትኮነው እንዳትሞክር እሺ? እሱ የስምምነታችን አካል መሆን አይችልም። በጣም ጥሩ። ስለዚህ አፍጠነው መልሰን እንጠብቃለሁ። ጥሩ። ዳኒ፣ ያኔ ተኩላው ለፖሊሷ በዝርዝር የነገርካትን ነገር ንገረኝ ስለው ያልነገረኝ እንደምገልህ ስለሚያውቅ ነው። ለሚመጣው ነገር ተዘጋጅ። ማለት ችግር ተፈጥሯል። መሲ እያስጨነቅሽኝ ነው። ምንድን ነው የተፈጠረው? እኔና አለም ስንጨቃጨቅ ኤላ መጣ። ስለምን ነበር ስትጨቃጨቁ ነበር? ስለ ደብዳቤ ጉዳይ ነው። ወይኔ ጉዴ! ኤላ ሰማን እንዳትይኝ። ስለምን እየተጨቃጨቀን እንደሆነ ሲጠይቀኝ ጥያቸው መጣ እና የምትነግረው ይመስልሻል? አላውቅም ሰብለ፣ ግን አጋጣሚ የምትጠቀሙ ይመስለኛል። ቆሺ ኤላ ከሰማ ምንድን ነው የምናደርገው? እንጃ። ወይ ንካድ እንዴ? ምናምን ይመስልሻል? እኔ እንጃ። አንዱን ችግር ፈታን ስንል ሌላ ችግር ህይወታችን ውስጥ አመጣ። ቆሺ ይሄንንስ ልጁን ምን ብዬ ነው የማስረዳው? እሱ እንኳን አያሳስብም። እንዴት አያሳስብም? ሰብለ፣ መጀመሪያ ኤላን ጉዳይ እንፍታ። ሰብለ መጣች። ወይኔ ጉዴ! አለም ነግረዋለች ማለት ነው። ያላቅም እንጃ። የምሰማው ነገር እውነት ነው? ምን አትበይኝ። መሲ እንደነገረችሽ እርግጠኛ ነኝ። እኔ ምንድን ነው የነገርኳት? አለምን ደብድባችኋት እንድትሞት ጠላችኋት እንደሄዳችሁ። እሷ ናት እንደዛ ብላ የነገረች። ሰብለ፣ በዚህን ያክል ጨካኝ ትሆኛለሽ ብዬ አንድ ቀንም አስቤ አላውቅም ነበር። ምን ብላ እንደነገረች አላውቅም። ምንም ብላ ተንገረኝ። አንቺ እኮ ያደረግሽውን ነገር ደብቀሽኛል። ኤላ፣ የተፈጠረውን ነገር ከሁለቱም ወገን መስማት አለብን። ይኸውልሽ የመናገሩ ጊዜ አልፎባችኋል። እሺ ኤላ፣ ድንገት የተፈጠረ ነገር እኮ። ቆይ ሞታ ቢሆንስ? ይኸውልህ ኤላ፣ እኛ እንደዚህ አይነት አደጋ እንዲደርስባት ምንም አስበን ያደረግነው ነገር የለም። ታዲያ እናንተ አለማሰብ እሷን ከጉዳት አዳናት? ኤላ ተረጋጋ እንጂ። ቆይ ደግሞ አንቺ ምን ይስሩንሽ ነው አጠገቡ እንዳደርሽ ብለሽ ሄደሽ የምታስፈራሪያት? ኤላ ዋሽታለች። የጥላችን ምክንያት እሱ አይደለም። መሲ በቃ አሁን ከሰብለ ጋር ነው ማውራት የምፈልገው። ኤላ እሷ እንደነገረች ነው። እኛ በሌላ ጉዳይ ላይ ተጣላ ነው። አትዋሽኝ ኤላ። አልዋሸችህም። አለም በውሸት ስለሞላችክና አንተ እውነቱን መስማት ስለማትፈልግ ነው። በጣም ነው ሽማዝ ነው። ከድርጊታችሁ ደግሞ ውሸታችሁ በጣም ባሰ። ይኸውልህ ኤላ፣ እንደዛ አይደለም። በዛ በደብዳቤው ጉዳይ አለምን መጠርጠር የስህተት ነበረ ማለት ነው። እና ሰብለን እቺ ጻፈችው ልትል ነው? ሰው ለመግደል እንደዚህ ከቀለለማ ደብዳቤ መጻፍ እኮ ተራ ነገር ነው። በቃ ሰሚኛለሽ? ካሁን በኋላ ምንም አይነት ነገር አልፈልግም። እሺ በእንደዚህ አይነት ነገር ማናገሩ ተገቢ ነው እንዴ? ሰለ እያለቀሽ ነው እንዴ? እኔ ነኝ ማለቅሰው? ተናደሻል አይደል? አንቺ አልተናደድሽም? ተናድጃለሁ፣ ግን አንቺ በጣም መጠኑ አለፈ ማለት ያው ከተፈጠረው ነገር በላይ የኤላ ነገር ልብሽን ሰብሮታል መሰለኝ። አዎ ሰብሮኛል። ኤላ እኔ እንደዚህ ሊናገረኝ አይገባም ነበር። ምክንያት አላውቅም። ጓደኛዬ መስመር እየሳትሽ ነው። እንዴ አንቺ ምን ነው ብቻሽን? ወይ አቤ ደጉለዋል ወይ?
የጠየቅኩሽን ብቻ መልሽልኝ። ምን ነበር ያለ? ደብሬ ሴት አለች። ቆይ ከመቼ ጀምሮ ነው አንቺ ብቻሽን ውሃ የምትቀጂው? እሷማ ስራ አለኝ ሽምብራ ነፍሳለሁ ብላ ነው የቀረችው። እንዲህ ያስትለኝ ብቻዬን መጣሁ። ምን ያርበተብትሻል ታዲያ? ማ እኔ? ፍርፍ ከኔና ከአንቺ ውጪ እዚህ አካባቢ ሰው አለ እንዴ ታዲያ? አቤ መላኩ ምንም አልተረበሽኩም፣ ደህና ነኝ። እኔ የምልሽ እንዲሁ ያንን አቡሽ አይተሽዋል? ማን ነው አቡሽ? እርፍ እንዴ የኔ አቡሽ ነዋ። ቅድም ውሃ ቀድቼ ስመለስ ውሃ ልቅዳ ብሎ ወርዷል። በይ ድንገት ቢመጣ ልጄን ያስደነግጧል። በይ አንቺ ሂጂ። አበይ ምን ሆነሻል? ምን በቃ ሂጂ አልኩሽ እኮ። እሺ አንተ ውሻ ምን አባ እያደረግህ ነው? ደግሞ ምን አደረኩኝ? ቅድም ከቹቻ ጋር ምንድነው ስትደሉት የነበረው? እንዴ አይተሽናል እንዴ? አዎ አይቻችኋለሁ። ምን ስታወሩ እንደነበር ተናገር። ኧረ ምንም አላወራንም፣ ዝም ብለን የናፍቆት ጨዋታ ነገር ነው። ዳኒ ደሜን አታፍለው፣ ተናገር። አሃ ቆይ ቢፈላ ምን ልታመጪ ነው? አባቴን ለማግኘት ገጠር ልትሄጂ ነው ወይስ ሌላ መንገድ አለሽ? እኔ ጸጋ ትዕግስቴ ካለቀ አስተቃያለሁ። እባክሽ አታስፈራሪ። ነው? አዎ ነው። ጥሩ እንደዛ ከሆነ በትዕግስት ጠብቀኝ። እንዴ ቆይ ከመሄድሽ በፊት ምንድነው? እንደዚህ ጓጉተሽማ ከቹቻ ጋር ምን እንዳወራን ሳልነግርሽ ከሄድሽ ፌር አይመጣም። እንደዚህ ጸባይ ስትገዛ ጥሩ ነው። ዌል እንግዲህ ምን እንዳወራን ታውቂያለሽ? ቶሎ ተናገር። አንቺን በቁምሽ ስለመቅበር። ምን? ኦ አትደንግጪ። ይሄ እኮ ላንቺ አዲስ አይደለም። ቆይ አንተና ቹቻ ናችሁ እኔን ስለመቅበር የምታወሩት? እስከዛሬም እኮ ላንቺ አንሰን አለ። በዛ ላይ ደግሞ ሰብአዊነት ምናምን የሚባል ነገር አለ። ከዛ ደግሞ እኔ በጣም የምፈራው ነገር ነበር። አሁን ግን ምንም ነገር በፈለኩ ሰዓት ማድረግ ይችላል ማለት ነው። አንተ ብሽቅ፣ ለዚህ ድርጊት በእጥፍ ባላስከፍልህ። እናንተ ብሽቆች እንደዚህ እንደተጫወታችሁብኝ አልቀር። ሃይ ሄዊ፣ እንዴት ነሽ? ሃይ ቤቲ፣ እንዴት ነሽ? አላልሽ እዮሲ ደህና ነው? እኔ ምን አውቃለሁ እንዴ? ፍቅረኛሽ አይደል? ፍቅረኛ አይደለም። ኦ የኔ ቆንጆ፣ ከዚህ በኋላ እኮ መወሻሸት አያስፈልገንም። ቆይ አንቺ ነሽ ፍቅረኛ ያደረግሽው? እንዴ አንቺ ነሽ እንጂ ያደረግሽው። አንዴ ሲስምሽ አንዴ ስትስሚው አይደል የከረማችሁት? ቆይ ምን ለማድረግ እየሞከርሽ ነው? እንዴ ምንም። ደግሞ ያጎትሽ ልጅ እንዴት አባቱ ነው የሚያምረው! የሆነ በቃ ኮስተር ጅንን ያለ ወንድ ነው። ምንም እኮ የገጠር ልጅ አይመስልም። ለምንድን ነው የቀረብሽው? ኦ ምን ነው መቅረቤ ስህተት ነው እንዴ? ቆይ አንቺ ልጅ ኢዮስያስንም ቀምተሽ ደምላሽንም ከልክለሽ ይሆናል እንዴ? ምን አስበሽ እንደቀረብሽው በደንብ ነው ማውቀው። ኧረ እባክሽ እስቲ ንገሪኝ፣ ምን አስቤ ነው የቀረብኩት? እሱም ባልነግርሽም ልቦናሽ በደንብ ያውቀዋል። እኔ ምንም ማውቀው ነገር የለም። ይኸውልሽ ቤቲ፣ ለማድረግ ያሰብሽውን ነገር አሁኑኑ አቁሚ። ምንድነው ለማድረግ ያሰብኩት? እስቲ አንቺ ንገሪኝ። ቆይ ስለ ኢዮስያስ ልትነግሪው ያሰበሽ ነው አይደል? ኦ እሱን ነው እንዴ? አዎ እሱን ነው። ይኸውልሽ ሄቡ፣ አንቺ ያልገባሽ አንድ ነገር አለ። ምን? እኔ ያልነገርኩትም እንበል። ቆይ እሱ ስለእናንተ የማይሰማ ነው የሚመስልሽ? አዎ አይሰማም። ይሄ ነገሮች እኔ ላይ ለመለጠፍ ያመጣሽው ነው እንጂ እውነታው እንደሆነ ልቦናሽ ያውቀዋል። ቆይ ቤቲ፣ ለምንድን ነው ማትይኝ? ታይም ብዬሽ ስላልተውሽኝ። ቆይ መቼ ነው ትይልኝ ያልሽኝ? ደግሞ ምንስ ነው የምተውልሽ? ያኔ ቆንጆ፣ አሁን ላይ ካንቺ ጋር የምከራከርበት ምንም አይነት ጊዜ የለኝም። መሄድ አለብኝ። እሺ ባይ። ወይኔ ሄቨን፣ ቆይ አሁን ምን ማድረግ ነው ያለብኝ? አሳይ በቃ ውሃውን ቀርተን ከጨረስክ በልታኔ ስናነ እንሂድ።
እንዴ ቆይ የምን መጣደፍ ነው እንዴ? እኔ እዚህ ድረስ ጄሪካን ይዤ የመጣሁት እኮ የውሃ መቅዳት ሱስ ኖሮብኝ እኮ አይደለም። ታዲያ ለምን ሆነ ነው? ያው ካንቺ ጋር ላወጋ ነው። አወጋንም አይደል? ቆይ ደብርዬ ለምንድን ነው ፈሪው? አረፉ አቤ አውራሪስ አይመጣም። እንዴት አወቅ? ከገስለው ጋዛ ጠላ ቤት ሄዷል። እባክሽ የት? ጀማነሽ ጋር? አዎ ጀማነሽ ጋር። አንተም የዋዛ አይደለህም በል። እንዴት? አይው እንዳለቀ ይው መንደሩን አውቀኸውም አይደል? እባክሽ ስለሱ ጠላ ቤት ሰምቼ ነው ሄጄበትም አላውቅም። እንኳንም አልሄድክ። ለምን? ጀማነሽ ሸጋ ሸጋ ስታይ ልቧ ይሸፍታል። አሃ ገባኝ። እኔ እንዳትወስድብሽ ፈርተሽ ነው። ያው ጀማነሽ ልብን ከጅላ ያሸነፈች እንደሆን ከተማ ያለችው የከንፈር ወዳጅ ወድ እንዳይብሳት ብዬ ነው። አረ ጭዊ አንቺ እንዴ! ቆይ ምርመራ ሙር ስታረጊ ኢንስፔክተር አይደለሽ እንዴ? ማለት እሱን ታዩና ደብርዬ ግን ውሃ ስቀዱ እዚህ ድረስ መታችሁ ነው ቀዱት? አዎ ምን ነው እንዴ? አንቺ በጣም ሩቅ እኮ ነው። አውራሪስ መጥቶ ቢጠልፈሽስ? እሱማ አይጠልፈኝም። እንዴ ለምን? እሱ ደግሳችሁ ዳሩልኝ ነው የሚለው። እንዲያው ሊጠልፈኝ ቢከጅል እንኳን የሰፈሩ አባቶች ያወግዙታል። ገባኝ። ይሁና ግን ከተማ ስላለችው የከንፈር ወዳጅ ሳወጋ ምን ነው ወሬ ቀየርክስ? አይ ቀይሬ ሳይሆን ርቀቱ ገርሞኝ። በላውን እንሂድ። እሺ ግን ከመሄዳችን በፊት አንድ የከተማ ጨዋታ ላጫውት። ምንድነው? ግዴለሽም ግዴለሽም። ወይ ወይ አብሹባት ወይ ደሬ ኧረ ጭራሽ እንዴ ጭራሽ እኔ በፈጠርኩ አንቺ አብሹባት አሁን ነይ በቃሽ በቃሽ። አብሹዋ እንዲያው ጨዋታ ምን እንዲያው እኮ እንዲያው እኔ ምን ያለው ጨዋታ አንበሴ እንዴት አለ? ምን ልታደርግ መጣ? ማለት ተፋላሚ እንጂ እኮ ጠላት አይደለም። ታዲያ እኮ የፊልም ቀን ሲደርስ ነበር የምንገናኘው። ገብቶኛል፣ ግን ደግሞ ከዛ በፊት የምንጫወትበትን ቀን እንድንወስን ነው። አንተ በፈለከው ቀን ማድረግ ትችላለህ። ታዲያ ለምን የፊታችን ቅዳሜ ወይ እሑድ አናደርገው? ማለት ወይ አንተ ምርጫ። ይመቸኛል እኮ ቀኑን ወስነልኛ። አንተ ራስህ መወሰን ትችላለህ። በራስ መተማመንን ሳላደንቅልህ አላልፍም። እሱም ከገባ ጥሩ ነው። ቆይ ለምንድን ነው በዚህ ልክ የምትኮሳተረው? እና እንዴት ነው ትንሽ ላላ በላ። ምንድን ነው በ18 ዓመት እንደ 40 እና እንደ 50 ዓመት ሰው የምትሆነው? ፈልጌ እንደዚህ ሆንኩ ይመስላል። እርግጥ ነው የሰው ልጅ አሁን ላይ ያለበት ማንነቱ የበፊት ታሪኩ ተጽዕኖ ነው ይባላል። እና ምናልባት አንተም እንደዚህ ካለ ጓደኛ ጭምት ሆነ የቀረኸው የበፊት ህይወት ተጽዕኖ አድርጎብህ ሊሆን ይችላል። ግን ደግሞ የሰው ልጅ ሊቀርብ ሲሞክር ላላ ለማለት ሞክር። ምናልባት እስከ ለምን ይሆናል? እስኪ ንገረኝ፣ እንዴት አድርጎ ቢያሳድግ ነው እንደዚህ ልትሆን ይቻልከው? አያገባ። አሃ ረስቸው። ለካ ባለፈው ነግሬኝ ነበር እቤት ውስጥ ብቻ ነው እንዳሳደጉ። ኤላ ስነ ስርዓት አድርግ። በእናትህ እስኪ ያሬድ አባትን አስተዋውቀኝ። ለምን እንደዚህ አድርገው እንዳሳደጉ ልጠይቃቸው። ትሰማኛለህ? ኤላ ድጋሚ እንደዚህ ነገር የምታነሳ ከሆነ ውድድሩን ተወዋለሁ። ይሄ ሊሸነፍ ሲያሰበ ሰው የሚያቀርበው ምክንያት ነው። ምክንያት እሱ አይደለም። ምክንያት ያሰመርኩልን ቀይ መስመር ለማለት ነው ሞከረው። ዋው ይገርማል። ስለዚህ የራስህ የሆነ ቀይ መስመር አለህ ማለት ነው። በድጋሚ የምነግርህ ነገር ቢኖር ያሰመርኩልን ቀይ መስመር ለመነቅነቅ ብትሞክር የመጨረሻችን ነው። እሺ አለቃ ታዛዥ። መልካም። ቆይ ያሬድ አባት እንዴት አድርጎ ቢያሳድግ ነው እንደዚህ ልትሆን ይችላል? እስኪ ምናየው ይሆናል። ስትታዩ እንዴት እንደምታስቀኑ። እናመሰግናለን። ብርክቲ ትክክለኛ ምርጫ ነው። እንዴት? ያው የማይሆን ነገር ላይ ጊዜሽን አለማጥፋትሽ። ኤላም መውደዴ ነው የማይሆን ነገር? አዎ፣ ምክንያቱም ኤላ ፍቅረኛ ያለው፣ ካሌብ ደግሞ ነፃ ሰው ነው። ስለምክርሽ እናመሰግናለን። አዎ እንግዲህ ካሌብ ጠበቅ አድርጎ መያዝ ነው።
አጥብቆ በያዘ ነው ብለሽ ነው? አዎ ለመቆየት አያያዝህ ይወስነዋል። አጥብቆ መያዝ እኮ ከመሄድ ያስቆም። ቆይ እኔን እዚህ ያስቀምጣችሁ ታሙኛላችሁ? ምክሩ ላንቺም እኮ ይሆናል። እኔ ምክር ያስፈልገኛል። ስሜቴን ነው የማዳምጠው። ዝም ብሎ በስሜት መመራትማ ወደ ተሳሳተ መንገድ ሊወስድሽ ይችላል። ስላሰብሽልኝ በጣም አመሰግናለሁ። እንዴት ነው ግን ህመምሽ ተወሽ? ተመስገን ነው። እንደ ጠላት ሀሳብ አይደለም። አሁን የጠላቴ ህመም ይጀምራል። ማለት እስካሁን ሰላሜን ሳጣ ነበር። አሁን ግን አሸናፊ ነኝ። ቆይ ስለምን ህመም ነው የምትወሩት? አለም መደብደቧን አልሰማም እያልክ ነው? እሱንም አውቃለሁ። እነማን ናቸው የደበደቧት ለማለት ነው። እሱንም አልናገርም ማለች። ቆይ ማለት እኛ የምናውቃቸው ናቸው? ያው አሁን ሌላ ስለነገርኩት መደበቁ ምንም ለውጥ የለውም። ምንድነው ሌላ ነገርሽ? ሰቢያና መሲ ናቸው ሊገሉኝ የሞከሩት። ጠርጥሬ ነበር። እኔ የምታወሩት ነገር ምንም እየገባኝ አይደለም። አለም ኮማ ውስጥ ነበረች። የደበደቧት ደግሞ ሰብለና መሲ ናቸው። በምን ተጣልታችሁ? ቆይ አንተ መጣላታችን ነው ወይንስ ሊገሉኝ መሞከራቸው ነው የገረመ? ማለቴ እንደዚህ ሊያደርጉ ይችላሉ ብዬ ማሰብ ከበደኝ። ሰው ሲናደድ ምን እንደሚያደርግ ማሰብ ከባድ ነው። ጥላችሁ በምንድን ነው? ቆይ እሱን እነሱን ጠይቃቸው። ምናልባት ካላፈሩ ይነግሩሃል። ለማንኛውም መልካም የፍቅር ጊዜ ይሆንላችሁ። ቻው። ተናገሩ እንጂ ምንድነው የሚዘጋችሁ? አትነገሩም እንዴ? እንዴ አጎቴ ደጋግሜ እኮ ነገርኩ። ታዲያ ምን ልበል ከዚህ በላይ? ደጋግሜ የምጠይቅህማ ስላላመንኩ ነው። ለምን? ወይ ተው አንተ እስቲ አንቺ ንገሪኝ፣ እንደው ምን ስትሰሩ ነው እንደዚህ እረጥባችሁ የመጣችሁት ነው? አቤ ውሃ እየቀዳው እያለ እንዲው መሬት ከዳኝ። ተያማ አቡሻ ገብቶ አወጣኝ። አላመንኩሽም። እሺ አጎቴ ምን ብትል ነው የምታምናት? እኔ የምለው እንዲህ በውሃ እርሳችሁ እኔ ሆንኩ እንጂ አውራሪስ ቢመጣ ይለቃችኋል? አጎቴ አይለቀንም፣ ግን በቃ ውሃ ውስጥ ልገባ ስትል ድንገት ያስኳትና እኔም አብሬ ዝፍጥ። አትቀላም ዳምተ ቀልማዳ። አጎቴ መናገር ካለብህ እኔን ትናገረኛ። አሁን እንሂድ። ጥሩ፣ ይሄ ጥሩ ነው። እንዴት መናገር እንዳለብኝ ያሳያለሁ። እሺ አጎቴ ነይ ደብርዬ ነይ እንሂድ። ልሸኝ አንተ ወረጉ አድብ እንጂ ረስቼው ነው አጎቴ። ያው አቤ እኔ ካስቀየምኩት ይቅር ይበል። አጎቴ ብቻዋን ትሂድ። አይ ቁጭ በል እያለሁ። እሺ ና ወደ ቤት እንሂድ አጎቴ። ና ያዝ ና ማን የቀዳውን ማን ሊይዝልህ ነው? በል ቀስ ምን እያደረግሽ ነው? ምንም። ስለምን እንደማወራ በደንብ ታውቂያለሽ። ተናገሪ። ሴትዮ መናገር የፈለግሽው ነገር በግልጽ አብራሪ። እሺ ከዳኒ ጋር ምን እያወራችሁ ነበር? ምን አገባሽ? ይቺ ናትና ጸጋ። እኔ ነው ምን አገባሽ ያልሽኝ? አዎ አንቺን ጸጋን ነው ምን አገባሽ ያልኩሽ። አንቺ ብሽቅ ደሜን ባታፈዩ ጥሩ ነው። ትሰሚኛለሽ ጸጋ? ለምን ሲፈላ ውሎ ሲፈላ ያድርም። እሺ ከዚህ በኋላ አይደለም አንቺን ይቅርና ሌላ ሰው ፈርቼ የማደርገውን ነገር ከማድረግ ወደኋላ አልልም። ተይ ቹቻ፣ በኋላ ግን ደም ነው የምታለቅሽው። ብዙ ጊዜ እኮ አስለቅሰሽኛል። አሁን ግን እንባ ያልቋል። እሺ እናማ እንባይ ሲያልቅና ሲደርቅ ወደ እልህ ትገቢያለሽ። ትሰሚኛለሽ ጸጋ? ከዚህ በኋላ አንቺን ፈርቼ ወደኋላ ከምሸሽ እየተጋፈጥኩሽ ብሞት እመርጣለሁ። እሺ ገባሽ? እመኚ፣ እንዴት ዋጋ እንደማስከፍልሽ አታውቂ። ጸጋ ሳልቀርምሽ ብቀርሚኝ ይሻልሻል። በስህተት የሆነ እርምጃ ቀደምኩሽ ማለት እንዳትነሽም እንዳረሽው ማድረጌ ነው። እሺ የምሰባብርሽ እሱን ደግሞ አሳይሻለሁ። ኧረ ጸጋ
ወይኔ ጸጋ፣ ቆይ ይቺ ቹቻ ናት ወይስ ማን ናት? እንዴት ነው የሚያደርጋት? አንቺ ብሽቅ፣ እኔ ጸጋ ማን እንደሆንኩ ባላሳየሽ። ጎራውና 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 አራገሬ አይሷ አራ እኔ ነኝ ወንድም አለ እኔ ነኝ። አንተና አዎ ደግ ብላል። እንዴት ዋልክ? ደግ ማላልክ አለሁ ይመስገነው። እጓ ምን ነው ለብቻ ቁጭ አልክሳ? አራ ብቻዬን አልሆንኩም እንዴ ማለት እንዴው ሁሉም በየፊናው እየመጣ ሲያወጋኝ ውሎ ነው ሄደ። እንዲያ ከሆነማ ለምደሃላ። እንግዲህ ምንም ማለት አይ ጎሽ፣ እንዲያ ከሆነማ ጥሩ ነው። አይ ሄቨን እንዳንተ አይነት ዘመድ እንዲያላት ግርማ ሞገስ አቤት! አይቁማና አቤት! እንዳንተ ያለ ዘመድ እንዳላት እንኳን አልነገረችንም። ግን እንዲሁ ድንገት ስመጣ ደነገጠን። እንዲው ምን ብላ ታወራችኋለች? እንዲው ቀርቦ ለማውራትም እኮ እንዲው ቀረቤታ ያስፈልጋል አይደለም እንዴ? የሞኔ እሷን ሳውቃት ከሰው ጋር ቀርባ የምታወጋም ይመስለኝ እኮ። እሱም ማልክ ነህ ነው ወይስ እሙቲ እኔም ማላውቀው ሌላ ጠባይ ይኖራት ይሆን አንተ? አረ በፍጥም ከሆነ ጥሩ። እንዲው ማን ደፍሮ እንዲው አንድ ነገር በወጋ እንዲው ሳደብቅ ግልጡ ተልብ ትመልስልኛለህ? እንዲው አንድ ጥያቄ ብጠይቅ እንዴ ወንድም አለ እኔ እኮ ወንድም ነኝ፣ ጠይቀኝ። እንዲው ማን ደፍሮ እሙቲ ተይ ግቢ እንዲው የከንፈር ወዳጅ ይኖራት ይሆን? ማ ሄቨን? አዎ ምን ነው ደነገጥክሳ? እኔ ኧረ እኔ አልደነገጥኩም እኮ ድንገት ትጠይቀኝ ግን ማለት ነው ደነገጥኩ እንጂ። እንዴት ማለትማ ሄቨን እኮ ሰው ራሱ ቀና ብላ አታይም እኮ። እንዴት ብላ የከንፈር ወዳጅ ይኖራታል? ወንድም ማለት እሷ እኮ ሰው አክባሪ፣ ሰው ወዳይ፣ ያ ሲመጣ ምን ላድርግልህ ሙሉ እንዲህ አይነት ጠባይ የላትም እሷ። እንጎሽ እኔ ደግሞ ዝም ስትል የዋሸኝ ነገር አለ ብዬ ጠረጠርኩ። ለምን ዋሻለሁ ወንድም ማለት እንዴ? አንተ ማለት እኮ ለኔ ወንድሜ፣ የአገሬ ሰው፣ የቄ ልጅ እኮ ነህ። ግና እንደው ወንድም አለም እንደው የከንፈር ወዳጅ ቢኖራት እንደው ችግር አለው እንዴ? ተውቶማ እንዲፍሮ እንዲያትበል እሙቲ ገና ለኔ አንድ ፍሬ ልጅ ናት። ተምራ በዲግሪ ተመረቃ ተያ በኋላ ነው የከንፈር ወዳጅ መያዝ ያለበት። ዲያግ ነው። አዎ እሱንም ያስፈልጋል። ግን እኮ ዘመኑ ተሻሽሏል። በፍጡም እንዲፍሮ እንዲያ የሚባል ነገር የለም። እሷ ማለት ያዴራ ልጃችን ናት። በስስት የምናያት የማለዲያ ኮከባችን ናት። እንቅፋት እንዳይመታት የምንሳሳላት ልጃችን፣ የአክስቴ ማስታወሻ ያዴራ ልጃችን ናት። ተው ገባኝ። ትሰማኛለህ ማንዴፍሮ? እሷን በሌላ ዓይን የሚያያት ሰው ካለ የኔ የእድሜ ልክ ጠላቴ ነው የሚሆነው። ተው። አይ መከራ! የምን መከራ? መከራውን ነው የምናበለው። ቢኖር እኮ መከራውን ነው የምናበለው። እሳ መከራውን ፍጆን በል ወንድም አለ። እኔ ተከፍል ልግባና ያለፉ ኖቶች ስላሉ ጣፍ ላድር። እንዲያው ጥዬ ስለሄድኩ አፉ በል። ኧረ ግድ የለም በል እንዲያው ልከተልህ። ኧረ እኔ እሄዳለሁ። እንቅፋት እንዳይመጣ ብዬሽ እኮ ነው። በል እሺ በል። አይ መከራ ነፍሴን አስጨነቀ። ምንድነው እንደዚህ ማሰብ? ትንሽ ችግር ውስጥ ገብቻለሁ። በናታን ጉዳይ ነው? አይ አይደለም። እና በምንድን ነው? በጓደኛዬ ነው። እና ታዲያ ጓደኛሽ ከሆነ በዚህ ልክ ለምን ትጨነቂያለሽ? ችግሩን የፈጠርነው አብረን ነው፣ ግን ደግሞ ተጎጂዋ እሷ ብቻ ነች። ይበልጣውን ነገሩን አወሳሰብሽብኝ። ተው እባክህ። እሺ እኔማ ማግዝሽ ነገር ካለ ብዬ ነው። ምንም አይኖርም። እሺ እኔማ አመጣጤ የነበረው ስለ ፕሮግራሙ እንድናወራ ነበር። ከነገ ወዲያ መሆኑን ታውቂያለሽ። በዚህ ከቀጠለ እኔ እንጃ፣ እሱ ራሱ የሚሆን አይመስለኝም። እንዴት?
ነገሩ መፈታት አለበት። ከዚህ በላይ ሊብስ ይችላል። ይሄን ያክል ከባድ ነገር ነው እንዴ? አዎ ተው እባክህ። ይበልጥ አሁን እንድጓጓ እያደረግሽኝ ነው። ብትሰማው ምንም አይጠቅምም። እሺ በቃ እንዴት ነው ናታ እንዲመጣ ሳመንሽው? አዎ አላመነልኝም፣ ግን አልቅሽም ቢሆን አሳምነዋለሁ። ብታሳምኙ ይሻልሻል። እሺ አንዴ ብቻ ችግር ይፈታል። ችግር የለም። በእርግጠኝነት ልጁ የሚያውቀው ነገር አለ። እኔ እኮ መጀመሪያ ስነግረኝ ተራ ንግግር መስሎኝ ነበር። ካወራኝ በኋላ ነው የሆነ ነገር እንደሚያውቅ የጠረጠርኩት። እሺ ማን ሊነግረው ይችላል? ማን ሊነግረው ይችላል? እሱ እኔ ምን አውቃለሁ ዩሲ። በእርግጠኝነት ከዛች ቤት ውጭ ማንም ሊያደርገው አይችልም። ማንም ቤቲ ነው የምታደርገው። እሱማ ልክ ነህ። ከቤቲ ውጭ ማንም ሊነግረው አይችልም። ወይኔ ቤቲ ማርክ፣ ምን ባረጋት ነው የሚሻለኝ? እቺ ልጅ ምን ባረጋት? ዩሲ ለምን በተረጋጋ መንፈስ ሄደን አናዋራት? ማርክ እኔ እሱን ያላደረኩት ነው እንደ ይመስልህ? ልጅቷ ግን በጣም መሰሪ መሽቁቅ ሰው ስለሆነች ምንም አያስታውቅባትም። እስከ ዛሬ እኮ ያደረከው ለብቻ ነው። አሁን ግን ለሁለት እናናግራት። ለውጥ የሚያመጣ ይመስላል? እንሞክር። ብቸኝነት ጎዳሽ አይደል? ለትንሽ ጊዜ ነው። ይሄንን ነገር እንደማልፈው ተስፋ አደርጋለሁ። መሽቶ በነጋ ቁጥር የምታደርጋቸው ነገሮች በጣም እየሰለቹኝ ነው። በቅርብ ጊዜ ጸጋን ከህይወት ያውጥቼ ከቤዚቲ ጋር በነፃነት የምንስቅበት ቀን ቅርብ ነው። እንዴት እንደዛ አለሽ? ተስፋ የሚሰጥ ነገር አግኝተሻል እንዴ? ሰሞኑን እኔና ፎንቄ የሆነ ቀመር እየቀመርን ነው። ምን እንደሆነ መጠየቅ ይቻላል? እሱ እንኳን ይቅርብህ። ስለማታምኝ? አይ እንደዛ አይደለም። እና ያው ነገሩ ካለቀ በኋላ አሳውቃለሁ። እሺ፣ ግን ምናልባት እቅዳችሁን ብትነግሪኝ ልረዳችሁ እችላለሁ። አታስብ ያሬዶ፣ እርዳታ የሚያስፈልገኝ ከሆነ እኔ ራሴ እነግርሃለሁ። ታውቂያለሽ፣ የአንቺ ችግር መፍታት ከቤዛ ችግሮች አንዱን ለመፍታት ነው የምቆጥረው። እሱ ይገባኛል። ሁላችንም አንድ ላይ ተባብረን እንደ ድሯችን የምንስቅበት ቀን ቅርብ ይሆናል። ተስፋ አደርጋለሁ። ግን አንተ በቻልከው አቅም ለቤዚቲ ጊዜ ስጣት። እሺ? እየሞከርኩ እስቲ በቃ እኔ ልሂድ። ምን ሆነህ? የሆነ ችግር ተፈጥሯል። የምን ችግር? አለመደብደቧን ታውቃለህ አይደል? አዎ አውቃለሁ። ማን እንደደበደባ ገምት እስኪ። ማን የደበደበው? ጭራሽ የማትገምተው ሰው። ማን ነው? ሰብለና መሲ። ምን? አዎ እኔም ስሰማ ልክ እንዳንተ ነው ማመን ያቃተኝ። ማን የነገረ? እኔና ብርክቲ ተቀምጠን ራሱ አለም መታን ነገረች። ሰብለ ሰው ደብድባ? ለዚያውም ለሞት ሊያበቃት እስከሚችል ድረስ። እንዴ ቆይ በምን ምክንያት ነው የተጣሉት? እሱን አልነገረችንም። ሰሞኑን ሰብለ ስትጨነቅ የነበረው ይህን ነገር ይዛ ነው ማለት ነው? ይሆናል። ለማንኛውም ሰብለን ጠይቃት። ብቻ የሆነ ደስ ያላለኝ ነገር አለ። እኔ የጠረጠርኩትን አስበው ነው? አንተም እንዴት ጠረጠርከው? ለነገሩ ቱ እውነቱን ራሳቸው ነው የሚያውቁት። የኔ ከጥርጣሬ ሊያልፍ ይችላል። እሺ አሁንስ ጨረስክ? አዎ ጨርሻለሁ። ቆይ አንተ ልጅ ግን ለምን እንደውም አትተውኝ? በቃ ያለበት አልደርስም፣ ያለሁበት አትድረስ። እናቱ አንቺ እኮ ነሽ አልተውም ያልሽኝ። ሰማኛለህ ዮሴያስ፣ ከዚህ በኋላ ላይክም ላገኝክም አልፈልግም። ቆይ ከጀርባዬ እንደዚህ እየወጋሽኝና ህይወቴን እየበጠበጥሽ እንዴት ነው ማላገኝሽ? እሱ ያንተ አረዳድ ነው እባክህ። ቆይ አንዴ ተረጋጉ። የሚናገረውን እየሰማክ አይደል እንዴ? እንዴት ነው የምረጋጋው? እሱ እያለሽ ያለው እኮ ለደመላሽ የነገርሽው ነገር ካለ ንገሪ ነው የሚልሽ። አሁንም ደጋግሜ የነገርኳችሁ እኔ ምንም ያልኩት ነገር የለም። ያ ማለት ደግሞ ከኔ አልሰማም ማለት ከሌላ ሰው አይሰማም ማለት አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ውሸታም ነሽ እኮ። እኔን ውሸታም? አዎ አንቺ ውሸታም ነሽ። ይኸውልህ ዮሴ፣ አጉልለ ውስጥ ባታስገባኝ ይሻልሃል። ቆይ ምን ልታመጪ ነው? ለደመላሽ ልታቃጥሪ ነው? እኔ እንዳንተ አይደለሁም።
ምንም ቢሆን ያሳለፍናቸውን ጥሩ የጓደኝነት ጊዜያት መረሳ ቀሽም አይደለም። ማን ነው ቀሽማችን? አታጆሲ ቆይ ምን እያረክ ነው? አታትም እንዴ እንደምታወራ? ይኸውልህ ጆሲ በዚያ ከሄደ ራስህ ነህ ሄደህ ለደመላሽ የምንነግረው። እሺ አሁንስ ተሰብደኝ ነች ልጅ። ኧረ ምን አይነት ዕዳ ውስጥ ነው የገባ ነው? ምን ባረጋት ነው? ይመስገን። እንዴት ነሽ? መቼስ ከማን እንደሰማሽ እንደጠይቅሽ አይደለም። ሰብለ በዚህ ልክ አሰባበት ዓለምን መጎዳት አይመስለኝም። ማንም የላትም ብቸኛ ናት ብሎ አይደለ ሊጉዳት የሞከሩት። እኔ ደግሞ ብቻዋን እንዳልሆነች አሳያችኋለሁ። ምናልባት እኮ ዓለም ነገሩን ለማካበድ ፈልጌ ይሆናል። ቆይ አንቺ ከመጀመሩ ነው ለሰብለ በዚህ ልክ የምትቆረቆሪው? እኔ ለሰብለ አይደለም ለእውነት ነው የወጣሁት። ዓለም እየዋሸች እንደሆነ በምን እርግጠኛ ነሽ? ስሜቴ እንደዛ ስላለ በቃ ይሄንን ርዕስ እንቀይር። ስለኔና ስላንተ እናውራ እያልከኝ ነው? ስለኔና ስላንቺ ምንም የሚወራ ነገር አለ? ብዙ ነው፣ ለዚያውም ተወርቶ የማያልቅ። እሱን ወደፊት ስናረጅ ብናወራው ይሻላል። እስክንጃጅ አብረን እንደምንሆን ስለነገርከኝ አመሰግናለሁ። ቆይ ዛሬ መስማት ፈልጊው ብቻ ነው እየሰማሽ ያለሽ? አንዳንዴ እንደዚህ ይሻላል። የኔ ወፍ እንዴት ነሽ? ምን ፈልገህ ደወልክ? ናፍቀሽኝ። አሁን መናገር የፈለግከውን ተናገር፣ ጊዜ የለኝም እኔ። ተይ ግድ የለሽም፣ ትንሽ እንጫወት። ልዘጋው ነው። ከምትዘጊው የደወልኩበትን ምክንያት ብትሰሚ ይሻልሻል። እሺ እየሰማሁህ ነው። አንቺ ደመረ በልጅነቴ ደፍሮኛል ብለሽ ለፖሊስ ነገርሽ፣ ዋጋ አስከፍልሻለሁ። እና አሁን በተራሽ ዋጋ የምትከፍይበት ሰዓት ደርሷል። ምንድነው እሱ? የወጋሽኝ አንቺ እንደሆንሽ ለፖሊሷ ነግሬ ክስ ልመሰርትብሽ ነው። ምን ነው ደነገጥሽ? በእናትህ እሱን እንዳታደርገው። ለምን? ለመኮንን ነግረሽ ልታስደበድብኝ ነው? ከዚህ በኋላ እንደዚህ አይነት ነገር የሚሰራ ይመስልሻል? ደመረ በእናትህ ተወኝ። የምትከሰኝ ከሆነ እታሰራለሁ። በአንተ የተነሳ ህይወቴ ሲበላሽ አላሳዝንህ? እንዲህ ምስኪን ስትሆኚ ደስ ይላል። ደመረ በእናትህ ተወኝ። እተውሻለሁ፣ ግን አንድ ነገር የምታደርጊ ከሆነ ብቻ ነው። እሺ ምንድን ነው? ዛሬ ከትምህርት ቤት ስትወጪ ቤት ትመጫለሽ። ከዛ ምን ነው አትፈልጊም እንዴ? በእናትህ በቃ ተወኝ። እሺ እተውሻለሁ፣ ግን ሌላ አማራጭ እሰጥሻለሁ። አሁን ካልከኝ ውጭ ይሁን እንጂ ምንም ብትለኝ አደርጋለሁ። ጎበዝ ልጅ፣ እንደዚህ ስትታዘዢ በደንብ ያምራል። እሺ ንገረኝ፣ ምን ላድርግ? አደፍርስን ስጪኝ። ምን አደፍርስን ነው ያልከኝ? አዎ አደፍርስን ስጪኝ። ማን ነው ስለሱ የነገረ? ማንነቱ ምንም አያደርግልሽም። የጠየቅኩሽን ብቻ አድርጊ። እሺ እሰጥሃለሁ። ጎበዝ ልጅ፣ ዛሬ ከትምህርት ቤት ስትወጪ እኔ ያለሁበት ድረስ ይዘሽው ትመጫለሽ። ተስማምቻለሁ። ዛሬ ከትምህርት ቤት መልስ አደፍርስን ይዤ በእጃችሁ ሰጣለሁ አለች። በጣም ጥሩ።
እቺ ልጅ ግን አንድ ነገር ሳላደርጋት ብትሳርፊያት ነው የሚሻለው። ለምን አናቷን ብላ አትፈለክታትም? ከዛም በኋላ አንተም ትገላገላለህ፣ እኛም ረፍት እናገኛለን። ቆይ አንቺ ስለማን ነው የምታወሪው? ስለማን ነው የምታወራው አንተ ራስህ? እኔማ ስለ ቤቲ ነው የማወራው። ነው እንዴ? ቆይ አንቺ ስለማን ማወራ መስሎሽ ነው? እኔማ ስለ ኢቨን የምታወራ መስሎኝ ነበር። እንዴ ቆይ እሱ ያ ስለ ኢቨን እንደዚህ ያስባል ብለሽ እንዴት ታስቢኛለሽ? እኔን አበሳጨኝ፣ ጨጓራዬን እየላጣችሁ ስለሆነ አንተንም እንደዛ ያደረገችው መስሎኝ ነው። አንቺ ያምሻል እንዴ? እስካሁን 7ቱ ደህና ናቸው። የታመመው ግን 8ኛው ነው። ምንድን ነው የምታወሪው? ኢዮስያስ እንደው በሞቴ አንድ ነገር ልጠይቅና እሺ በለኝ። ምንድን ነው? ይሄንን ነገር በተደጋጋሚ ያስቤበት ነበርና ብቻዬን ማድረግ ከብዶኝ ነው። ተናገሪው። ታዲያ ምንድን ነው? አብረን እንበድ። አዎ የምሬን እኮ ነው። እንዴ አንተ ደግሞ ቆሻሻ ልብስ እንልበስ፣ ጸጉራችንን እናንጨባር፣ ከዛን የጫት ገረባ እዚህ ውስጥ አቅፈን አብረን እንበድ መንገድ ላይ። አንቺ ያምሻል እንዴ? ቀላል ከታመምኩማ በጣም ነው የቆየሁት። አሁን ደግሞ የመጨረሻው ምዕራፍ ላይ ነኝ እኮ። የመጨረሻው ምዕራፍ ማበድ ነው። ያው ለኢዮስያስ እኔ በዚህ ዘመን ከማፈቅር አንደኛኝ ጨርቄን ጥዬ ባብድ ነው የሚሻለኝ። እና አሁን ማበዱ ይሻለኛል ነው የምትይው? አዎ በደንብ ይሻለኛል። ያንቺ ሴባሰ ነው የምትመስላለች። እንደዚህ እያልኩ ካልተገላገልኳችሁማ እኔ አሁንስ የእናንተን ብሶት ማዳመጥ ስልችት ያለኝ ሴት አባክ። እና ከነገ ወዲያ ለማድረግ ወሰንክ ነበር? ምን ነው? እባክሽ መሲ አሪፍ ስሜት ላይ አይደለችም። ምን ሆና ነው? አላውቅም። በሆነ ባልሆነ ዝም ብላ ነው የምትጨነቀው። ይሄና አዎ እባክሽ። ግን ያማለ ይሄም ፕሮግራሙ ግን አይቀርም። እንደዚህ ጓጎለስ ፕሮግራማ እንዲቀር አልፈልግም። አንቺ ደግሞ ለምን እንደምትጓጉዩ? ያው እዛው በተሰበሰቡበት ፊት ስለምዘፍን ነው። ይኸውልሽ እኔ እነግርሻለሁ፣ ይሄ ሙዚቃ ምናምን የምትይው ነገር ብትይው ይሻላል። አልዘፍንም ብዬሻለሁ። እንደዛ ከሆነ ለመሲ ነግሬያት እሺ እንዳትልክ ነው የማደርገው። እሺ ካለችሽ ንገሪያት። አረ እንደዚህ በራስ መተማመን ይሄኔ እትት ብላ ሰመጥካት መሰለኝ። ምን ማለት ነው ደግሞ እትት? ጀመረክ ደግሞ ስቀልድሽ ነው እባክሽ። እትት ማለት ሰከስካት ማለት ነው አይደል? ቆይ አዲስ አስተማሪ አስከኝ ቺኪያ፣ ካንቺ ውጪ ደግሞ ማን ያስተምረኛል? አስተማሪ ላይ ቺት ብታደርግ ኖሮ ምን ልታደርግኝ ነው? ይኸው ያስተማርኩን የአራዳ ቋንቋ አደበላልቄብክ የምታውቀውንም አማርኛ ነበር ማስጠፋት። የኔ እናት ቢቀርብኝ ይሻላል። አስተማሪም ሁሉም ነገርም አንቺ ብቻ ነሽ። ይሻልካል። እሺ እንሂድ። አስጨነቀኝ እኮ። ቆይ ለምንድን ነው ዝም ያልከኝ? አንቺ የምታወሪኝ ነገር ካለ ምን ላውራክ? ምናልባት ያልነገርሽኝ ነገር ካለ ምን ሊኖር ይችላል? እርግጠኛ ነሽ ምንም የለም? ቆይ የሰማከው ነገር አለ እንዴ? ምን ነው ይሰማል ብለሽ የምትፈሪው ነገር አለ እንዴ? አረ ምን ሊኖር ይችላል? ቆይ ለምንድን ነው የደበቅሽ? ምኑ? ደግሞ ልትዋሽኝ አትሞክሪ። ብዙ ነገር ይፈጠራል። የቱን እንዳልነገርኩ በምን ላስብ? ተራ ተራውን ነገር ተይው እና ዓለምን ደብድባችኋት ልትሞት እንደነበር ለምን ደበቅሽ? ምን ነው መስማት ያስደነገጠሽ? ኧረ አልደነገጥኩም። ለምን አልነገርሽኝም? ያን ያህል ትኩረት ስላልሰጠሁት ነው ያልነገርኩ። ከመደባደባችሁ በላይ ምን እንዳሳሰበኝ ታውቂያለሽ? ምንድን ነው ምክንያታችሁ? ምንድን ነው አሉክ? የእነሱን ታዩና አንቺ እውነቱን ንገሪኝ። እውነቱማ ያው ታውቂ የለም ከአለም ጋር ብዙም አንስማማም። እስከ ዛሬ ድረስ አለመግባባታችሁ ለድብድብ ጋብዟችሁ አያውቅም ነበር። ዛሬ ምን ተገኘ? ሊያም ደግሞ መሲል ሊያስደርባት የሚችል ነገር። ጆኒ ከምሬ ነው፣ ተራ አለመግባባት ብቻ ነው። ታዩ በቃ እውነታውን እኔ ራሴ ደርስበታለሁ። ጆኒ አታምነኝም? ይህን ያክል ትልቅ ነገር ደብቀሽ እንዴት ብዬ ነው ማምንሽ? ተራ ጸብ እኮ ነው። ከሞት አፈፍ መትረፏ ነው ተራ ነገር? ለአንቺ ነው ተራ ነገር? አሁን ቀጥ ብለን መንገዳችን ሄደ።